እና ማርያም በአካል መታ ነው የምትባርከው አሉኝ። እርሱና እንዴ የገና የተወለደ ልጅ ሕፃን ልጅ ብትረግጠውስ አልኩኝ ነው ያኔ። ይሄ ያው የአህዛብ አይን ሲኖር እንደዛ ነው። አህዛብ አይን ልክ ምን ማለት ነው? ማለት ጌታ መድኃኒዓለም ወደ ተሰነቆይ ብሩክ ምን ለማለት ፈልገ ነው? ማለት እንዴት የእነሱ ስንዱ የሚያምኗት ማርያም አይን የላትም እያልክ ነው? ከዚህ በፊት የተረገጡ ህፃናት አሉ? አሁን ጥያቄያችሁ በዚህ ላይ ነው። እንደ ስነ ስርዓት ባለው መልኩ መጠየቅ ነው። አይን አላት አይን የላትም ማስባል እኮ ያስጠይቃል። ወንድም ኤርሚያስ ወላዲት አምላክ አንዲት ናት። አምላክን የወለደች አንዲት ናት። ተረግጠዋለች የመሰሎት ተረግጠዋለች ብሎ ሲል አይን የላትም። አይን የሌለው ሰው ነው የሚረግጠው እንግዲህ እኮ አይባልም። ሲባል ራሱ አንደበትን መጠበቅ እኮ የአንድ መልካም ሰው ነኝ የሚል ሰው አንደበቱ ንግግሩ ምጡቅ መሆን አለ ነው። ግን ወታ የምትባርከው ህፃኑ ልጅ ከስዕሉ ላይ ነው ወይስ ከሌላ ቦታ ነው የምትመጣው? ወንድሜ እሱን በጊዜው መልስ ሰጥቼዎታለሁ። አሁን በዚህ ርዕስ ላይ አልመለስም። ሌላ የተለየ ጥያቄ ካለው እድል ስጠዎት ከተገናኘን ድጋሚ። እሺ ያልዳኑ ሰባኪያን ይላል ርዕሱ። ተዋህዶ መምህሮቻችሁ ሰባኪዎቻችሁ የዘላለም ሕይወት እንዳላቸው ጻድቃን እንደሆኑ እንዴ ድነናል፣ እየዳን ነው፣ እንድናለን። እንደዚህ ነው፣ እንደ መጽሐፍ ቅዱሱ ነው። የዳኑ ናቸው ሰባኪዎቹ የዘላለም ሕይወት እንዳላቸው መንግስተ ሰማያት እንደሚወርሱ እርግጠኛ አሁን እናንተ ተስፋ መንግስተ ሰማያትን እንደምንወርስ እንግዲህ ይሄንን ነው የምንመሰክርልዎት ወንድሜ። ያ ማለት በዳነ ሰባኪ የተሰበከ ሰው ስለ መዳኑ እርግጠኛ ይሆናል ማለት ነው። ወለተ ሰንበት ጻድቅ ነው ደርሶ ጻድቁዋን ወለተ ሰንበት ነው እያናገርኩ ያለሁት። ጻድቅ ማለት እኮ ትክክል ማለት ነው፣ እውነት ማለት ነው እንጂ መንግስተ ሰማያት የገባ ማለት አይደለም እኮ። ጻድቅ ነው ደርሶ? አዎ ማወራው ትክክል፣ ሃይማኖቴ ትክክል። ጻድቅ ማለት ትክክል ማለት እርስዎ ትክክል ነዎት እያሉኝ እኮ ነው በሌላ አማርኛ። ጻድቅ ማለት በእግዚአብሔር ፊት ትክክል መሆን ማለት ነው። አዎ ግልጽ ነው። ያው የህፃናት ድምፅ ሲገባ ነው ሚዩት ማድረግ። ግልጽ ነው፣ ልክ ነው። ያ ማለት እርስዎ በእግዚአብሔር ፊት ትክክል ነዎት ማለት ነው። እንግዲህ እሱ ትክክል ኖት የሚለውን ማረጋገጫ እኔ ራሴን በራሴ ላይ ፍርድ እሰጣለሁ እንዴ? ትክክል መሆኔ ራሱ ባለቤቱ ወለተ ሰንበት ትክክል ናት ብሎ ነይ ብሎ የአባቴ ቡሩካን ብሎ ሲጠራኝ ይዛኔ አብረን እናያለን። አይመስሉትም? አይ አይመስለኝም። ቀየሩት እኮ ሀሳቡት እና ጻድቅ አይደለሁም እያሉ ነው። የእኔ ወንድም ቤተ ክርስቲያን መጽሐፍ ቅዱስ እኔ ጻድቅ ነኝ እናንተ እኔ ቅዱስ ነኝ እናንተም ቅዱስ ሁኑ እንዳለ ስለ ቅድስና አይደለም፣ ስለ ቅድስና አይደለም፣ ስለ ጽድቅም ነገር ነው። አሁን ለምሳሌ ቤተ ክርስቲያንም ሆነ እኔ በበኩሌ መጽሐፍ ቅዱስ እንደሚለው ነው የምነግሮት እንጂ እርስዎ እንደሚፈልጉት አይደለም መልሰው እኮ። አሁን እርስዎ ጻድቅ ኖት ወይስ ስለ ጽድቅ? ጻድቅ ማለት እኮ መንግስተ ሰማያት መግባት አይደል? ትክክል ነው፣ ትክክል ነኝ ብሎ ሰው ይላል በእግዚአብሔር ፊት ትምህርቱ ሃይማኖቱ ትክክል ነው። እኔ ደግሞ ደካማ ነኝ ነው። ስለ ሃይማኖት አይደለም በቃ። ስለዚህ ሃይማኖቴ ጽድቅ ነው፣ የጽድቅ መንገድ ነው። እኔ ግን ደካማ ነኝ እንዴ? ጻድቅ አይደለሁም? እኔ ደካማ ነኝ። ቅድም ስንገባ ስንጀምር ጻድቅ ነኝ ብሎት ነበር። እሱን አምልጦት ነው አይደለም? አባባሌ ጻድቅ ነኝ ትክክል ነኝ የሚለውን ነገር እንዲያጨብጡት ነው። እናንተ አሁን ጻድቅ ነኝ ሲባል መንግስተ ሰማያት የወረሰ ነው አድርገው ጻድቅ ነው የዘላለም ሕይወት የሚወርሰው በእግዚአብሔር ፊት ጻድቅ የሆነ ሰው ነው። ምንም ጥያቄ የለውም። አሁን ያ ማለት ጻድቅ አይደለሁም የሚል ሀሳብ ይዘው መጡ ማለት ነው። እሱን ማረጋገጫና ማህተብ የሚሰጥ ባለቤቱ ነው እንጂ እናንተ በስምምነት የምንሰጠው ማህተብ አይደለም። ይሄ ወደ ሰባኪዎቹ እንመለስ። ሰባኪዎቻችሁ የእናንተ ሰባኪዎቻችሁ አሁን በእግዚአብሔር ፊት ጻድቃን ናቸው? በእግዚአብሔር ፊት ጻድቃን ናቸው? እስቲ እግዚአብሔር ይጠይቁታ ብርክክ ብለው የመድኃኔዓለምና የቅድስት ድንግል ማርያም ማህበር በእግዚአብሔር ፊት ትክክል ናቸው? የሚያስተምሩት ትምህርት ትክክል ነው? ህይወታቸው ትክክል ነው? ለትምህርታቸው አይደለም፣ ስለ ትምህርታቸው ሳይሆን እነሱ ሰዎቹ ራሱ
የዳነ ሰው የሚያስተምረው ትምህርትና ያልዳነ ሰው የሚያስተምረው ትምህርት የተለያየ ስለሆነ ነው። ሰዎቹ ሲጀምር ድነዋል ወይ ጸድቀዋል ወይ በእግዚአብሔር ፊት የሚለው ስለሆነ የእናንተ ሰባኪዎች የርትዕት ተዋሕዶ ሰባኪዎች ጸድቀዋል ወይ? እኔ ግን በህይወት ስላሉ አልሞቱም። እንግዲህ ወንድም እርሶ አቤት እዚህ ላይ ሀሳብ አለኝ። አንቺ እንዳልሽው እኔ ጠይቄ አውቃለሁኝ ጌታን ማለት ነው ኢየሱስ ክርስቶስን ስለ እናንተ ማህበር ማለት ነው። እና የእናንተ ማህበር ህዝብን አሳች፣ ትምህርቱ ጠማማ፣ አስተምሮታችሁ ሁሉ ራሱ ከመጽሐፍ ቅዱስ የራቀ ሰይጣናዊነት የተጠናወተው፣ ሴትዮዋም ራሱ አጋንንት ሚስቴ ብቻ ነች የምታውቀው እንደ ለሪዘርቬሽን እንጂ አትደውልም። እሱም ላይ ራሱ ወገኖች ጸጋ ይብዛላችሁ፣ ተባረኩ። ይሰማችኋል? ታች ያላችሁ አይሰማም እያሉ ነው። ዳኒ እንደገና አስወርደንና አስገባል። ከታች አይሰማም። ይሰማል? ድምጻችን ይሰማል? ታች ኦኬ፣ መጥቷል። አሁን ይሰማል። አዎ ይሰማል አሉ። አንተ ትልቁ ላይ አይደለም ለኔ የምትታይ። አሁን ጋም እንደዚህ አሁን ትልቁ ላይ ሆነ። እሺ፣ ወለተ ሰንበት ጋር ነበረ ብሩኬ የያዙት። ወለተ ሰንበት ካለሽ ድጋሚ ላኪልን። አመለጡ። እሳቸውማ በቃ አመለጡ። አይ መታለች ወለተ ሰንበት። አውሩ። ስልክ መለየት ነው ያለበት። ብሩኬ ቀጥሎ በቃ። እሺ ጥያቄ ልጠይቃት ነበር። የሆነ እያወራክ ነበር የተቋረጠው። አዎ አይ እኔ መድኃኒዓለምን ጠይቁ ብላ ስላለች ስለ ማህበሩ ምንም የታወቀ ነው። ማህበሩ ሴትዮዋ አሳች ነች። ከጥንትም ጀምሮ ከጥንት አልኩኝ ከብዙ ዓመታትም በፊት ስናገር የነበረው ነው።
ሴትዮዋ በእግዚአብሔር መንፈስ አይደለም የምትመራው፣ በአጋንንት መንፈስ ነው። አስተምሮቷም አጋንንታዊ ነው። ኢቨን እነሱ እኮ መድኃኒዓለም ወይ ኢየሱስ ክርስቶስ ብለው የሚጠሩት እኮ እስራኤላዊ አይደለም ነው ብለው የሚሉት፣ ኢትዮጵያዊ ነው ብለው የሚሉ እንደነኛ አይነት ሰዎችም ሁሉ ጭምር ነው ያሉበት ነው የሚሉት። ኤርሚዬ ኢትዮጵያዊ ነው ብለው የሚሉት እና እነኚህ በቃ እነኚህ በደንብ አይጠሩትም፣ ኢየሱስ ላይ አይጠሩትም። የእነሱ የነጀማነሽን እዚህ ለምሰሙ ኢትዮጵያውያን ከዚህ በፊትም ተናግሬያለሁ። በቃ የጥልቁ አውሬ የሚሰራባቸው የቅዱሳት መጽሐፍትን እውነት የካዱ የነቢያትና የሐዋርያትን መጽሐፍት የሚያበሻቅጡ ሰዎች ናቸው እና ምንም ስለ ስንዱም ሆነ ስለ እናንተ የመድኃኒዓለምና የማርያም ጽዋ ማህበር የሚባለው አጋንንታዊ ማህበር መሆኑ ይህንን አስምረን እናገራለን። ውይይቱ ላይ ግን መቀጠል ትችላላችሁ። ቴንኪዩ። እሺ ኤርሚዬ በቃ ቆንጆ መልስ ነው። ወደ ተሰንበት በስመ ስላሴ አቤት አቤት መተናል። አውርዶን ነው። እኔ እኮ ምን የት ተሰወሩ ብዬ። አዎ ተመልሰናል። አሁን ኔትወርኩ ነበር ያስወጣን። እሺ ሰባኪዎቻችሁ፣ የእናንተ ሰባኪዎቻችሁ በእግዚአብሔር ፊት ጻድቃን መሆኑን ታውቃላችሁ። ርዕሱ ስለሆነ ያልዳኑ ሰባኪያን ስለሆነ የሚለው ጻድቃን ስለመሆናቸው ያውቃሉ ወይ? እሱ ነው ጥያቄ። አዎ እንግዲህ ይሄንን እኔ የምነግሮት እኮ ቀድመም እኮ አልኩት። አንድ ሰው በእግዚአብሔር ፊት ራሱን ዝቅ ዝቅ አድርጎ ይቆማል። ትክክል ጻድቅ መሆኑን ደግሞ እግዚአብሔር ነው የሚሰጠው እንጂ እኛ አይደለንም ይሄን ማረጋገጫ የምንሰጠው። እና በአስተምሮቱ በመጽሐፍ ቅዱስ እንደዚህ አይነት ጥያቄ ሲያደርጉ ሐዋርያት ከምዕመናን ጋር ይቻላልም ከእናንተ ነው የምሰማው። መልሴ ይሄ ነው። አንድ እሺ መጽሐፍ ቅዱስማ በደንብ ይናገራል። ስለዚህ ለምሳሌ መጽሐፍ ቅዱስ ይዘዋል እርሶ? ይዣለሁ፣ ግን አንብቡልኝ። ህፃናት ስላሉ አንብቡልኝ። እኔ ላንብብሽ። ለምሳሌ የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ እንደዚህ ይላል። ላውጣውና አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 እንደዚህ ይላል። ከእናንተ አንዳንዶች እንደዚህ ነበራችሁ ማለት እንዴት ማለት ነው? ቀማኞች፣ ሌቦች፣ ተሳዳቢዎች ምናምን ብሎ ከላይ ይዘረዝራል። ከእናንተ አንዳንዶቹ እንደዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ይሄ ቃል የእግዚአብሔር ቃል ነው ብሎ ያምናሉ አይደል? እርሱ በአምላካችን መንፈስ ተቀድሰው ታጥበዋል ወይ ጸድቀዋል ወይ ነው ጥያቄ። አዎ ይሄ አንድምታው ከጥምቀት ጋር የተያያዘ ከሆነ አዎ የእግዚአብሔር ልጆች ነን፣ የእግዚአብሔር የሥላሴ ልጅነትን አግኝተናል። እንዲሁ በነጻ ምንም ዋጋ ሳንፈልግ አዎ ጸድቀናል። በዛ በኩል በአዳም በኩል የመጣውን ነገር ሁሉ በደላችንን የደመሰሰልን ጌታ መድኃኒዓለም በመስቀል ላይ ሆኖ አጽድቆናል፣ ጸድቀናል። አሁን ጻድቅ ኖት ማለት ነው። እንግዲህ እሱን አሁን ጻድቅ ናችሁ የሚል ጽሑፍ ካመጡልን አሁን በእኔና በእርሶ ህይወት ውስጥ እሺ ይሄን ጽድቅ መች ነው ያጡት? እሺ በቃ ችግር የለው። በ80 ቀን ውስጥ ነበር ጻድቅ ነበሩት። ጽድቅ መች ነው ያጡት? እርሱ የወሎት ድነናል፣ እየዳን ነው፣ እየዳን ነው። ዕለት ዕለት የምንሰራውን ኃጢአት በንስሐ በስጋው ደግሞ እያሳተምን እየታረቀን ነው። የሰራነውን ኃጢአት እኮ በዚህ መሰረት ነው መጽሐፍ ቅዱሱ በዚህ ሂደት ውስጥ ነው ያለው እንጂ መደምደሚያው በምጽአት ጊዜ ነው። ድነናል፣ እየዳን ነው፣ እንድናለን ነው የመጽሐፍ ቅዱሱ ጭብጥ። እንደዛ ነው እንጂ እንደርሶ እኮ አይደለም። እሺ እየሰሙኝ? እሺ ምን አልኩኝ እኔ? ጸድቅ ያለው አሉ። ስለ ጥምቀት ከሆነ ስለ ጥምቀት አይደለም ሲጀምር ክፍሉ የሚያወራው። ስለ ጥምቀት ከሆነ ጸድቅ ያለው አሉ። ያው በ80 ቀኔ እያሉኝ ነው። አሁን ጻድቅ ኖት ወይስ አይደለም? ጻድቅ ካልሆኑ ጽድቆትን መቼ አጡት? መቼ አስረከቡት ነው ጥያቄ። የኔ ወንድም እኔ አሁን ጻድቅ አይደለሁም ጻድቅ ነኝም አላልኩም እኮ። ጽድቅናዬንም አጥቻለሁ እኮ አላልኩም።
አላቅም ነው። ይሄንን ነገር የሚነግረን ራሱ ባለቤቱ ነው። ይሄ የኔ አይደለም። ይሄንን ማረጋገጫ የሚሰጠው መድኃኔዓለም ነው። ባለቤቱማ በቃሉ ነገረን እኮ። ይኸው ከእናንተ አንዳንዶች እንደዚህ ነበራችሁ። ነገር ግን ወንድሜ በቃሉ አሁን እኮ ስለ መጽሐፍ ቅዱስ ነው አይደል የምንወያይ። ስለ መጽሐፍ ቅዱስ ማለት እኮ ጥቅሉ 80 አሐዱ ነው እንጂ አንዷ ጥቅስ ብቻ አይደለችም መጽሐፍ ቅዱስ ማለት። ስታድጉ ግራ ይገባቸዋል የሚል የመጽሐፍ ቅዱስ ጥቅስ ያሳዩኛል። እሺ እንደዛ ከሆነ በ80 ቀን ስለክቱና ቆይ አንዴ ቆይ እኩል እያወራን ነው። ስታድጉ ግራ የተጋባ መንፈስ ትቀበላላችሁ የሚል የመጽሐፍ ቅዱስ ጥቅስ። ምክንያቱም በ80 ቀን ጸድቄ ነበር። አሁን አላልንም ወንድሜ። አንዴ ሀሳቤ ልጨርስ። ቆይ አሁን አንቺ እያልኩ ላወራ ነው። ማንስ ደማመጥ ከሆነ አንቺ እያልኩ ላወራ ነው። እኔ ሃይማኖታችሁን ላክብር ብዬ ነው አንቱ እያልኩ ማወራ። ምንድነው ሰው ሲያድግ ወይ ደግሞ ትልቅ ሲሆን ግራ የሚጋባ ከሆነ አሁን አላቅም አሉኝ እርሱ። ለምን? ትልቅ ስለሆኑ ማለት ነው። እግዚአብሔር ነው የሚያውቀው። ልዳን አልዳን፣ ልጽደቅ አልጽደቅ አላቅም አሉ። እንደዛ የሚል ስታድጉ መዳናችሁ ግራ ይገባችኋል የሚል የመጽሐፍ ቅዱስ ሐሳብ አለ ወይ? እሱን ያሳየው። የለም፣ እንደዛ የለም። ድናችኋል፣ እየዳናችሁ ነው፣ ትድናላችሁ ብሎ ነው መጽሐፍ ቅዱስ የነገረን። እንደዚህ አይነት ተስፋ እሱን አሳዩኝ። እሺ ድናችኋል፣ እየዳናችሁ ነው፣ ትድናላችሁ የሚለውን ሐሳብ ያሳዩኝ። ግን ጥቅስ ስለጥፍ እንትን ቁጥሩ ሲሆን አይመጣም ከስር ይገሩኝ። እኔ ያነብሎታለሁ። ድነናል፣ እየዳን ነው፣ እንድናለን የሚለውን የመጽሐፍ ቅዱስ ጥቅስ እሺ አንድ ፍሬ ልጅ ናቸው ይላል እንዴ? በምን አወቅ? አንድ ፍሬ መሆናቸው በምን አወቅ? እሺ ድነናል። ኤፌሶን 2:5 እየዳን ነው። ፊልጵos 2:12 እንድናለን። ማቴዎስ 10 ከስር ያጠፋዋል። ፖስት ታደርገው ለምንድን ነው? ቁጥር አይፈቀድም እናንተ? እኔ አነበዋለሁ፣ ችግር የለውም። ድነናል ኤፌሶን መጽሐፍ ምዕራፍ 2:8 እሺ በጸጋው ድናችኋል አይደል የሚለው? ድነናል ኤፌሶን 2:5 እየዳን ነው። ፊልጵos 2:12 እንድናለን። ማቴዎስ 10:22 ይሄን ነው እኔ ልነግሮት የምችለው። እሺ ፊልጵos ጋር ከመሄዳችን በፊት ኤፌሶን 2 ላይ ጸጋው በምን አድኗችኋል ነው የሚለው? ወለት ነው ነው ላንብበው። አንብቡት። እሺ ኤፌሶን 2:8 አይደል? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ጸጋው በምንድን ነው የሚያድነው? ወለተ ሰንበት ቁጥር 5 ነው። ኤፌሶን 2:5 አንብቡ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ይላል። ይሄ ነው ድነናል። እንዲሁ በነፃ ምንም ዋጋ ምንም ስራ ሳንሰራ። ጸጋው በምንድን ነው የሚያድነው? በመጠመቅ ድነናል ላልነውት እኮ ወንድሜ። ይሄን በ80 ቀኔ ያገኘሁት ድህነት ይሄ ነው። ድነናል፣ እየዳን ነው፣ እንድናለን የሚለውን ጭብጥ ነው እኮ እያሳየሁት ያለ። አሁን ድነናልን አንብበዋል፣ እየዳን ነው የሚለውን ደግሞ ያንብቡት። ቆይ አይጨብጡ። ጸጋው በምንድን ነው የሚያድነው ስሎት በጥምቀት አሉኝ። ያሳዩኝ። ጸጋው በጥምቀት ነው የሚያድን የሚል የመጽሐፍ ቅዱስ ጥቅስ ያሳዩ። እርሱማ ማርቆስ 16:16 ሁሌ የምናነበው ነው። ይሄ እኔ ጥያቄ ጸጋው በጥምቀት ያድናል የሚል የመጽሐፍ ቅዱስ ጥቅስ ያሳዩ ነው። ማርቆስ 16 ላይ ጸጋው በጥምቀት ያድናል የሚል ያለው። ጸጋ ማለት እኮ ስጦታ ማለት ነው። የተሰጠን በነፃ እንድንቀበል የተሰጠን ትርጉሙን አይደለም። ትርጉሙ ካልተረዱ እኮ ምን እያለ እንደሆነ መስማት አይችሉም፣ መረዳት አይችሉም።
አንዴ ላንብብልዎት። እሺ። አይ ትርጉሙ ችግር የለውም። ጸጋ ማለት ላልተገባው የሆነ ነፃ የሆነ ስጦታ ነው። ለማይገባው የተሰጠ ነፃ የሆነ ስጦታ ነው። ችግር አንዴ ላንብበው። እዛው እርሱ የጠቀሱት ኤፌሶን መጽሐፍ ምዕራፍ 2 ላይ ጸጋው በእምነት አድኗችኋልና ይላል። በምን አድኗችኋል ጸጋው? አዎ በእምነት። ይህን ጸጋ በእምነት ተቀብለዋል እርሱ? አዎ። መቼ ነው ይህን ጸጋ በእምነት የተቀበሉት? በ80 ቀን እኮ ነው እምነትም ጥምቀትም ያደረግኩት። አምነዋል በ80 ቀኖት? አዎ። ጉደኛ ነው እርሱ። ምንድን ነው የትኛው ወንጌል ተሰብኩት ነው ያመኑት? እንደ ኪዳን እኮ ነው ወንድሜ። ኪዳን እኮ አድገህ ትልቅ ሆነህ ማመን የለብህም። እናት አባቱ ያመኑትን ነገር ነው የምትቀበለው። ልክ እንደ ግርዘት በእነ አብርሃም ጊዜ በ8 ቀናቸው ሲገረዙ እኮ ያ ሕፃን ልጅ በ8 ቀኑ ወይ በ7 ቀኑ የእስራኤልን ታሪክ በሙሉ አምኖ ተቀብሎ አይደለም በግርዘት ኪዳኑን የተቀበለው። ስለዚህ ይሄም በ80 ቀን እንደውም ከ7 ቀን በለጠኩ እኮ። አሁን ጥያቄው ምንድነው? ስለ ሴቶች ይገረዙ ስለነበር እኛም ግርዘቱን በጥምቀት ተቀበልነው ነው ሀሳቡ አይደለም። አሁን ኪዳን ነው አይደለ? ያም የአብርሃም ኪዳን ነው፣ ይሄም አዲስ ኪዳን ነው። ይሄን ኪዳን ለመቀበል እና አንዴ ኪዳኑን አሁን ይሄን ኪዳን ይሄ አዲሱ ኪዳን የመጣው ጸጋ ነው። ጸጋው ደግሞ በእምነት እንደምንቀበለው ነግሮናል እግዚአብሔር ቃል። ሲጀመር ጥምቀት እኮ በግርዘት ነው አይደለ ጥምቀት የተተካው። ስለዚህ ቆይ ወንድሜ፣ አሁን እኔ ምን ለማስረዳት ፈልጌ ነው ግርዘትን ያመጣሁት መሰለኝ? አልተተካም አልኩኝ። እሺ ብሩክ፣ አይተካ፣ ችግር የለውም። እኔ አሁን እሱን የጠቀስኩት ለምን መሰለው? አይደለም እሱን የጠቀስኩት ለአንድ ነገር ነው። ሕፃን ልጅ በእነ አብርሃም ጊዜ 7 ቀን የሞላው ሕፃን ልጅ የእስራኤልን ታሪክ አዳምጦ ሰምቶ አምኖ አይደለም ያንን ኪዳን በ7 ቀኑ ተገርዞ የተደረገለት እግዚአብሔር ያደረገለት። ሲገረዝ ምንድን ነው የሚሆነው? እሺ እንደዚህ እናድርገው። ሲገረዝ ምንድን ነው የሚሆነው? እንዴ ለአብርሃም የተገባለትን ኪዳን አገኘ፣ ተደረገለት። ልክ አሁን እኛ ሲገረዝ የእግዚአብሔር ልጅ ይሆናል። በዛ ጊዜ የነበረው የአብርሃም ኪዳን አለ አይደለም? ሲገረዝ የእግዚአብሔር ልጅ ይሆናል። ያው ስለ እግዚአብሔር ልጅነት ነው እያወራን ያለ ነው። ሲገረዝ የእግዚአብሔር ልጅ ይሆናል። አሁን ሲገረዝ ሳይሆን ሲጠመቅ፣ ሕፃን ልጅ ሲጠመቅ ማመንና መጠመቅ የሚለውን የሥላሴ ልጅነት ያገኛሉ ለማለት እኮ ነው ያንን ያመጣሁት። እድሜ አይጠይቅም። ለማመንና ለመጠመቅ ለማለት ፈልጌ ነው። የእግዚአብሔር ኪዳን እድሜ እየሰሙኝ እንዴ? እኔ አሁን ስለ እምነት ነው እያወራ ያለሁት። በ80 ቀኑ ታምነዋል ወይ? በቃ ዋናው ጥያቄ እሱ እኮ። እምነትም ጥምቀትም በኪዳን የሚገኝ ነገር ነው እያልኩት ነው። አሁን ኪዳኑ አዲስ ኪዳን ነው የሚባለው። አሁን የምንቀበለው ጥምቀትም ስጋው ደግሞ አዲስ ኪዳን። እምነት በኪዳን ይገኛል የሚል የመጽሐፍ ቅዱስ ጥቅስ ይስጡኝ። እሺ የኔ ወንድም፣ መጽሐፍ ቅዱስ ራሱ እኮ አዲስ ኪዳን ነው የሚለው። እኔ እሱ አይደለም ጥያቄ። እምነት በኪዳን ነው የሚገኘው የሚለውን ያሳዩኝ። እምነት በኪዳን ይገኛል የሚለውን ያሳዩኝ መጽሐፍ ቅዱስ ጥቅስ። ወይ ጉድ! አሁን እኮ እኔ እያስረዳሁት ያለሁ መልስ የለም። በቃ መልስ የለም። እንደዛ ይሻላል። ዞሮ ዞሮ ድነናል፣ እየዳንን ነው፣ እንድናለን የሚለውን እንጨርሰው። ይሄ የሆኑ ሰዎች ትምህርት ነው። አሁን ቀጥሎ ደግሞ የጠቀሱ ጥቅስ ምንድን ነው? ሁለተኛው ጥቅስ ምንድን ነው? እየዳንን ነው 2:12 ምን ፊልጶስ ነው ፊልጵስዩስ እሱ ነው ዝሙት። ይቅርታ ስላለበቴ ችግር የለውም። 2:12 እየዳንን ነው። ስለዚህ ወዳጆች ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁንም ይልቅ ስርቅ በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ ይላል። እየዳንን ነው ያሳዩኝ። እየዳንን ነው እኮ እየዳንን ነው የሚለውን ያሳዩኝ እዚህ ክፍል ላይ ምን ነው እየዳንን የራሳችሁን መዳን ምንድን ነው የሚለው? አንብበውታል እኮ መረዳት ካልቻለ እንግዲህ አብረን የራሳችሁን መዳን ፈጽሙ። አነበብኩት እኮ የሚፈጸም ነው። እየዳንን ነው። አይ እኔ እየዳንን ነው የሚለውን ሀሳብ ያሳዩኝ። ይሄ ህይወት እየኖርን ነው እንግዲህ ህይወታችን እስከሚያልፍ ድረስ የራሳችንን መዳን እየፈጸምን ነው፣ ፈጽሞ ስላለ ማለት ነው። መልካም። አሁን ይሄ ጥቅስ እንደዛ አይልም። በቃ አሁን ጥቅሱን ያለ መረዳት ችግር ነው። ግን እዚህ ጥቅስ ላይ ቆሜ ላሳየው ስህተታችሁን።
አሁን በዚህ ጥቅስ መሰረት እየዳንን ነው ያለ ሰው እየዳንን ነው ብለው ያምናሉ። እርሶ እየዳንን ነው ያለ ሰው አንዴ ቆይ ጥያቄ ነው። እየዳንን ነው ያለ ሰው ስለ መዳኑ እርግጠኛ ነው ወይስ አይደለም? አሁን እኛ የምንናገረው እንደ መጽሐፍ ቅዱሱ ነው። መዳኑ እርግጠኛ ነው ወይስ አይደለም? እንድናለን ማቴዎስ 10:12 ነው የምንጠቅስልዎት ለዚህ ጥያቄዎች። አሁን በዚህ ሰዓት እየዳነ ያለ ሰው የዳነ ነው ወይስ ድነቱን ያጣ ሰው ነው? ጥያቄዎች የትኛውን ድነት ነው የሚያጣው? የሚያጣውማ ለምሳሌ የሚያጣው ድህነቱን የሚያጣው አህዛብ ከሆነ ተመልሶ ከተጠመቀ በኋላ ያ ማለት ድነቱን አላጡም ማለት ነው። እርሱ ጻድቅ ኖት ማለት ነው። ድነቱን ካላጡ እርሱ ጻድቅ ኖት ማለት ነው። እንግዲህ ካሉ በሉ ችግር የለውም። እርሶ ይበሉ። አይ እርሱ ነው እንጂ መናገር ያለበት እኔ ምን ነው ጻድቅ ኖት እርሱ ድነቱን ካላጡ። እኔ ወንድም እኔ ነገርኩት። እኔ ጻድቅ ነኝ ያለ አንድ ሐዋርያ የለም። እኔ ጸድቅ ያለው እናንተም ጸድቅ ያለው ብላችሁ ለዓለም መስክሩ ተናገሩ እርስ በርሳችሁ አላለም እያለ ያለው መጽሐፍ ቅዱስ። እግዚአብሔርን ቃል የእግዚአብሔርን ቃል እናንተ አታነቡት ለመናገር አንድም ሐዋርያ እኔ ሳውራ አያወሩ እንጂ ወንድ ልጅ እኮ ይከበራል አይደለም ያነበብነውን። እሺ ቆይ አሁን የፊልጶስ 2:12 እኮ ምን ሊያደርግ? እሺ ይሄው ላሳዩት፣ ስተቱን ላሳዩት፣ እንደማታውቁት መጽሐፉን ላሳያችሁ። እንግዲህ የራሳችሁን መዳን ፈጽሙ ይላል። በእኛ የተጀመረው መዳን የሚፈጽመው ማን ነው ያለው? የራሳችሁን መዳን ፈጽሙ ከሆነ በእኛ የተጀመረውን መዳን የሚፈጽመው ማን ነው? እኔ ብለው ይመልሱልኝ። በቃ አጭር መልስ ማለት ነው። ወይ ደግሞ እኔ እርሶ ካልሆነ እንደሚለው ነው። የራሳችሁን መዳን ፈጽሙ ካለ የራሴን መዳን ፈጽማለሁ። የራሴን መዳን የታዘዝኩትን እፈጽማለሁ። ይሄን አድርጊ ከዳንሽ በኋላ ድነትን የማያሳጥም እንዳላጣ ድጋሜ በባርነት እንዳልወድቅ የራሴን መዳን እፈጽማለሁ። እንዴት ነው የምትፈጽሚው ከሆነ እሱን አልጠየኩም። እሱን ማን ነው የሚፈጽመው? እኔ በቃ ቀላል መልስ እኮ ነው። እኔ ካሉኝ እኔ ብለው ይንገሩ። ለምን እኔ እላለሁ? እሺ ማን ነው የሚፈጽመው? የራሳችሁን መዳን ፈጽሙ ነው አይደለ? እኔም የራሴን መዳን ፈጽሙ። አሁን እኮ እርስዎ እንደሚፈልጉት መመለስ የለብኝም ብሩክ። ይኸው አሉኝ እኮ በቃ እኔ አሉኝ። አሁን አንዴ እኔ ብለውኛል። አሁን አታነቡም ያልኩት ለዚህ ነው። እኔ ብለውኛል። በቃ ይሄን መዳን ፈጽሞ እኔ ኧረ ጥቅስ ላንብብበት እየሰሙኝ ሁለት ሰንበት እየሰማሽ ነው። እኔ ሳወራ እያዳመጥሽ አሁን የእግዚአብሔር ቃል ስለማታነቡ ነው አልኩኝ። ይኸው ቁጥር 13 ላይ እንደዚህ ይላል፣ ስለ በጎ ፍቃድ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነውና። እዛው ፊልጵስዩስ መጽሐፍ ምዕራፍ 2 ቁጥር 13 ነው ያነበብኩት። ቆይ አንዴ ምዕራፍ 1 ላንብበው። ምዕራፍ 2 ከመምጣቱ በፊት ምዕራፍ 1 ላይ ሐዋርያው ጳውሎስ እንደዚህ ያለ። እስኪ ምዕራፍ 1 ቁጥር 6 ማን ነው ፖስት የሚያደርግልኝ? ምዕራፍ 1 ቁጥር 6 በእናንተ መልካምን ስራ የጀመረው፣ በእኛ መልካምን ስራ የጀመረው ማን ነው? ቀጥሎስ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። በእናንተ መልካምን ስራ የጀመረው ነው የሚጨርሰው። እኛ እኮ እዚህ ውስጥ እኮ ምንም እኮ እጃችን እኮ የለም። ይሄ እኮ ጸጋው እኮ የሚያደርገው ነገር ነው። ሰው እኔ ይላል። በጣም እኮ ሰው እኮ ደፋር ነው። ሰው በክርስቶስ ኢየሱስ የመስቀል ስራ ላይ እኔ ካለ እኮ ደፋር ነው እሱ። በእናንተ መልካምን ስራ የጀመረው አንዴ ድነናል ላይ ለምን ይሄዳሉ? አሁን እየዳንን ላይ ነው ያለ ነው። እርሱ ድነናል ላይ ሆነው እየዳነው ነገር ላይ ለምን ሀሳብ ይሰጣሉ? የመስቀል ስራ ላይ የመስቀል እኮ አሁን እኮ ምን እያልኩ መሰላችሁ? የመስቀል ስራው በእኔ ህይወትም የሚሰራ ነው እያልኩ ነው ያለሁት። የመስቀሉ ስራ አንድ አድኖ የሚያቆም አይደለም። የምንቀበለው ጸጋ ኃጢአተኝነትና ዓለማዊ ምኞትን የሚያስክር ነው እያልኩ ነው ያለሁት። በህይወታችን በልምምዳችን እንኳን የሚያግዘን ይሄው ጸጋ ነው እንዴ። እግዚአብሔር እኮ አድኖን እኮ እንደዚሁ የሚለቀን አይደለም እኮ። እኛ በጎች ነን፣ የሚጠብቀን እርሱ ነው። እስከ መጨረሻው ድረስ የሚያጸናን የእግዚአብሔር መንፈስ ነው። ምንም እኮ ይሄ እኮ ጥያቄ የለውም እኮ። እኔ የሚባል ነገር የለም እዚህ ክርስትና ህይወት ውስጥ። እኔ የሚባል የሚያግዘን ራሱ ማን ነው? የእግዚአብሔር መንፈስ ነው። እንደዚህ እኮ ነው የሚለው አይደል? በእናንተ መልካምን ስራ የጀመረ ይላል
እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተርቻለሁ። መልካሙን ስራ የጀመረው ማን ነው? በእኛ እግዚአብሔር ነው። የሚፈጽመው እግዚአብሔር ነው። በዚህ ውስጥ የኛ ታዛዥነት ይኖራል። በህይወታችን ግን ክርስቶስን አሁን የኛ ታዛዥነትን እኮ ነው እሱ እኔ እናንተ እየተማመሩት እንጂ ይሄ የራሳችን መዳን የምንፈጽመው በመፍራትና በመንቀጥቀጥ ይሄ የታዛዥነት ነው። የአባትና የልጅነት ጉዞ ነው እንጂ በመስቀል ላይ የተሰራውን ዋጋ እንደገና እኛ አድሰን ለመስራት አይደለም። ስለዚህ ይሄንን ተረዱ። ቀጣይ ደግሞ ዛሬ ለሚለው ጥያቄ እንድናለን የሚለውን ደግሞ አንብቡትና እንጨርስ። ወደ ሌላ ጥያቄ እንግባ ወንድሜ። ዛሬ ወደ ሰማይ ብትጠሪና ብትሄጂ የዘላለም ሕይወት እንዳለሽ ታውቂያለሽ? መንግስተ ሰማይ ትገቢያለሽ? እሺ፣ ለዚህ ጥያቄ ማቴዎስ 10:22 እስኪ አንብቡልን። ነይ መልሱን መጀመሪያ ከዛ ጥቅሱ ጋር ነይ ብትባይ እኮ መልስ እኮ ነው ለእኔ መልሴ ማቴዎስ 10:22 ነይ ብትባይ ዛሬ ይኸው በቃ በቃልሽ ንገሪኝ፣ ከዛ አነብልሻለሁ። ነይ ብትባይ ቃሉ ይበልጣል። ግድ የለውም አንብቡት። ማቴዎስ 10:22 አንብቡልን። እሺ እኔ ልታዘዝ ጭቅጭቅ እንዳይሆን። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻው የሚጸና ግን እርሱ ይድናል። ይሄው አነበብኩ። በቃ እስከ መጨረሻው የሚጸና ይድናል። ስለ ዛሬ ነው እያወረዱት። እስከ መጨረሻው የሚጸና ሲሉኝ ስለ ወደፊት ነው። ዛሬ ወደ ጌታ ቢጠሩ የት የሚገባ ይመስለታል ነው ጥያቄ። ዛሬ ቆይ አንቺ እያልኩ በደንብ እንዲገባሽ አሁን ነይ ቢልሽ ጌታ ሰማይ ብትሳለ ይሄ ጥያቄ አንዴ መጽሐፍ ቅዱስ ውስጥ ዛሬ ብትሞቺ ተብሎ እንዲጻፍልሽ ነው። ሰው መቼ ወደ ጌታ እንደሚጠራ አይታወቅም። ዛሬ ጌታ ነይ ቢልሽ ድንገት ጌታ ዛሬ ቢመጣ የት ምትገቢ ይመስልሻል? በጣም እኮ ቀላል ጥያቄ እኮ። ዛሬ ጌታ ቢመጣ ወይ ደግሞ ነይ ብትባይ ይሄ ጥያቄ ሐዋርያት ለምእመናን ሲያስተምሩ ብስራቱን ሲሰብኩ ጠይቀውታል። ለምን መሰለሽ ያን የነበሩት ክርስቲያኖች ቆሮንቶስ ላይ የነበሩት ኤፌሶን ላይ የነበሩት እንደናንተ እውር ድንብር የነበሩ አማኞች አልነበሩ። ስለ መዳናቸው እርግጠኛ የነበሩ በድካም ውስጥ እንኳን እያሉ ጳውሎስ ቅዱሳን ብሎ የሚጠራቸው ክርስቲያኖች ነበሩ። ስለ መዳናቸው ጥርጣሬ የነበራቸው አይደሉ። እናንተ እኮ ክርስቲያኖች ስላልሆናችሁ ነው። አሁን በዚህ ዘመን ለምሳሌ ጳውሎስ ቢኖር ለእናንተ መልእክት ሊጽፍ አይችልም። ክርስቲያን ስላልሆናችሁ መጥቶ ነው ወንጌል የሚሰብካችሁ። እነሱስ ይኸው ለቆሮንቶስ ቤተክርስቲያን እኮ ጳውሎስ ሲልክ ቅዱሳን እያለ ነው የሚጠራቸው። ድካም አለ እኮ በሕይወታቸው፣ ይወቅሳቸዋል እኮ። ይሄ ልምምዳችሁ ትክክል አይደለም ይላቸዋል። ይኸው ስታመልኩ እንደዚህ አታድርጉ እያለ ይነግራቸዋል። ግን ምን ብሎ ይጠራቸዋል? ወንድሞቼ ይላቸዋል። ስለ መዳናቸው ጥያቄ የለባቸውም። እነሱ እርግጠኞች ናቸው። እናንተ እኮ ስለ መዳናችሁ ማታቁ እርግጠኛ ያልሆናችሁ የጌታን ደም የምታቃልሉ ናቸው። ጥያቄ ለምሳሌ ጌታ መጥቶ ቢወስድሽ ብትጠሪ የት የምትገቢ ይመስልሻል? ለዚህ ጥያቄ መልስ ይሄን አይነት ቃለ ምልልስ መጽሐፍ ቅዱስ ውስጥ አለ እንደዚህ? አሁን እርስዎ እኮ እየሰበኩኝ ነው አይደለ? እኔን እያስተማሩኝ ነው አይደለ? ስለዚህ የሚያስተምሩት ትምህርት እንደነ ቅዱስ ጳውሎስ እንደ ሐዋርያት መሆን አለበት እንጂ እርስዎ የሚያመጡት ከራስዎት የሆነ አስተምህሮ መኖር የለበትም። ስለዚህ ይህንን ጥያቄ ለዳነ ሰው ላመነ ለተጠመቀ ሰው አይጠየቅም። አጋንንት ነው እንደዚህ የዳነ ሰው ያመነ ሰው ደግሞ ይሄ ሲጠየቅ በእርግጠኝነት ይናገራል። ለምን? ይሄው እኔ ብሩክ ራሱን ይጠይቅ። ብሩክ እኔ አንቺን የጠየኩትን ጥያቄ ለራሴ ልጠይቀው። ብሩክ ዛሬ ጌታ ቢመጣ ወይም ጌታ ቢጠራ የት ትገባለህ? ይሄ እኮ ለክርስቲያን አይጠየቅም አልኩኝ። ይኸው አንቺ እንዳልሽው። ለምን? እኔ እኮ በክርስቶስ ኢየሱስ ተሰውሬ በሰማያዊ ስፍራ ነው ያለሁት። ለምን? በክርስቶስ ኢየሱስ የዘላለም ሕይወት እንዳለኝ እርግጠኛ ነኝ። እና የት ነው የምትሄደው? ወደ አባቴ እቅፍ። የት ነው የአባቴ እቅፍ? የዘላለም ሕይወት የት ነው እሱ? ሰላም ብሩክ ተከፈትከው ሚዩትን ያወርዳለሁ። እሺ ሰው እያወራ አይገባም ጣልቃ። የት ነው የምትሄደው ካልሽኝ የት ነው የምሄደው ማለት ነው? ወደ አባቴ የዘላለም ሕይወት አለኝ፣ ወደ ገነት። እንዴት እርግጠኛ ሆንክ? የክርስቶስ ደም እርግጠኛ ያደርጋል። ይኸው እኔ ጠይቄ ራሴ መለስኩት። እኔ እንደዚህ በድፍረት የምናገረው የክርስቶስ ደም ትምክቴ ስለሆነ ነው። እርግጠኛ የሚያደርግ የእግዚአብሔር መንፈስ ስለተቀበልኩኝ ነው። በቃ ይሄ ነው ልዩነቱ። ይኸው እኔ ለራሴ የጠየኩትን ጥያቄ ለአንቺ ልጠይቅሽ። ዛሬ ጌታ ቢመጣ ወይ ደግሞ ጌታ ቢጠራሽ የት ምትገቢ ይመስልሻል? በጣም ቀላል ጥያቄ ነው።
ጥያቄው ከብዶን እኮ አይደለም። በመሰለኝና በደሳለኝ ይመስልሻልም አይባልም በሃይማኖት ሂደት በመጽሐፍ ቅዱስ ማስተማር። ስለዚህ ምን ጥያቄ የሚጠይቀው ስላንብብልሽ ከጠቀመሽ መልስ የለሽም። ችግር የለም። አንደኛው ዮሐንስ መልእክት መጽሐፍ ቅዱስ ይዘሻል ወይ ደግሞ ጥቅሱን ያዥ ከቻልሽ። አንደኛው ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 12 ላይ እንደዚህ ይላል። የእግዚአብሔር እኛ የፍርሃትና የባርነት መንፈስ አልተቀበልንም። ክርስቲያኖች አላችሁ፣ እዚህ ውስጥ አላችሁ አይደል? የፍርሃት የባርነት መንፈስ የተቀበሉት በዓለም ያሉ ሰዎች ናቸው። የነጣጡስ ናቸው። የነጣጡስ በእውነት ነው የምላችሁ። አንድ ሰው ስለ ዘላለም ሕይወት ጥርጣሬ ካያችሁበት እሱ አዳማዊ ነው። እሱ የዘፍጥረት መጽሐፍ ምዕራፍ 3 ሰውዬ ነው። አዳም የእግዚአብሔርን ድምፅ በገነት መካከል ሰማ ይላል። ከዛስ በቅጠሎች መካከል ተሸሸገ ይላል። አይገርምም? ይሄ የአዳም ሕይወት ነው። የወደቀው አዳም ከመውደቁ በፊት የእግዚአብሔርን ድምፅ በገነት መካከል ሲሰማ የሚሸሸግ አልነበረም። ያውቀዋል ድምፁን። የእግዚአብሔር ድምፅ ለአዳም አዲስ አይደለም። አዳም ከወደቀ በኋላ ግን በእግዚአብሔር ድምፅ ፊት መቆም ስላልቻለ በቅጠሎች መካከል ተሸሸገ። ፈሪ ነው አዳም። የወደቀው አዳም ፈሪ ነው፣ እርግጠኛ አይደለም። እኛ አዳማውያን አይደለንም። ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ላይ ከፍጥረታችን የቁጣ ልጆች ነበርን ብሎ ተናገረ። አዳማውያን ነን ብሎ ተናገረ። አሁን ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ክብር ለኢየሱስ ይሁን። አሁን የውላችሁ ልዩነታችን ልንገራችሁ። በጸጋ የዳነ የእግዚአብሔርን መንፈስ ይቀበላል። የእግዚአብሔር መንፈስ ያለው ደግሞ እርግጠኛ ነው። አባ አባት ብለን የምንጮህበት የልጅነት መንፈስ ተቀብለናል። ይኸውላችሁ ሮሜ መጽሐፍ ምዕራፍ 8 ልጆች ከሆነን ምንድነን ይላል? ወራሾች ደግሞ ነን ይላል። ልጆች ከሆነን ድፍረት አለን ይላል። ለምንድን ነው ድፍረት ያለን መሰላችሁ? አዳም በቅጠሎች መካከል የተሸሸገው። አሁን እህታችንን ሚውትሽን አንሹ ብላት በማርያም በኩል ትድኛለሽ ወይ ብላት አዎ ትለኛለች። ለምን መሰላችሁ? ፍጥረታዊ ስለሆነች ነው። የእግዚአብሔርን ድምፅ ስለሚፈሩት የሚሸሸጉት ልክ አዳም በቅጠሎች መካከል እንደሆነው እነዚህ አዳማውያንም በነ ማርያምና በነጣጡስ ስር ነው የሚሸሸጉት። በፍጡራን ስር ይሸሸጋሉ። ምክንያቱስ ፈሪ ናቸው። የእግዚአብሔርን ድምፅ መስማት፣ በእግዚአብሔር ድምፅ ፊት መቆም አይችሉም፣ ይደበቃሉ። እኛ ግን በዕብራውያን መጽሐፍ ምዕራፍ 10 የቅዱስ ጳውሎስ እንደጻፈው ስለማመን ነኝ። በዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 እና 20 ላይ የዕብራውያን ጸሐፊ እንደዚህ ያለን ተመልከቱ። ፈሪዎች አይደላችሁ ማለት ፈሪዎች እናንተ አይደላችሁ። ለምን? ይሄው ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም ይላል በስጋው በኩል እንድንገባ ድፍረት አለን። እኛ ደፋሮች ነን። ደፋር ያደረገን የክርስቶስ ኢየሱስ ስጋና ደም ነው። ደፋር ያደረገን የመስቀሉ ሥራ ነው። እኛ በእግዚአብሔር ፊት የምንቆምበት ድፍረት አለን። ፈሪዎች አይደለንም። በቃ ፈሪ አይደለሁም እኔ ስለ ዘላለም ስጠየቅ በድፍረት ነው የምናገረው። ደረቴን ነፍቼ ድካም ስለሌለብኝ ነው፣ ስለማልደክም ስለማልወድቅ ነው አይደለም። የኔን ድካም እግዚአብሔር አይመለከትም፣ የልጁን ደም በኔ ላይ ስለሚመለከት ነው። ልዩነቱ እሱ ነው። ድፍረቴ የክርስቶስ ኢየሱስ ደም ነው እያልኩ ነው ያለሁት። ልዩነታችን ይሄ ነው። ደፋሮች ነን። በእግዚአብሔር ፊት የሚያቆመን ጽድቅ ክርስቶስ ኢየሱስ አለልን። ስለ ዘላለም ተጠራጥሬ አላውቅም። አንዳች ቀን ለአንድ ሰከንድ ጥርጣሬ ገብቶኝ አያውቅም። የተቀበልኩት ቅዱሱ መንፈስ ለመንፈሴ ይመሰክርልኛል ልጅ ስለመሆኔ። ልጅ ደግሞ የአባቱን ይወርሳል፣ አባቱን ይወርሳል። መኖሪያዬ የዘላለም አምላክ ነው። ሙሴ እሱን የተናገረው አትገባም ከተባለ በኋላ ተመለከተ። ግን መኖሪያው የዘላለም መኖሪያው ምን እንደሆነ ገባው። ይሄ የዘላለም መኖሪያችን ደግሞ እድፈት የሌለበት የማያልፍ ርስት ነው እያልኩ ነው። ጴጥሮስ እሱ ነው የነገረን። የማያልፍ እድፈት የሌለበት ርስት በሰማይ ቀርቶልናል። ይሄ ርስት ደግሞ በእምነት የሚገኝ ነው። በስራ በጥምቀት በጌታ እራት የምታገኘው አይደለም። በእምነት የሚገኝ በሰማይ በእምነት ለተጠበቅለኛ ቀርቶልናል። እኔ ደፋር ነኝ፣ በቃ ደፋር ነኝ እያልኩ ነው። የክርስቶስ ደም ትምክቴ ስለሆነ ነው። በሰማይ ዘመድ ወዳጅ ወገን ስላለኝ ነው ይሄን የምናገረው። ጌታ ኢየሱስ ክርስቶስ ወንድማችን በሰማይ ስላለ ነው። ጌታ ኢየሱስ ክርስቶስ ቀድሞ ስለገባልን ነው መድኃኒታችን። በቃ ድፍረታችን እሱ ነው። እሱን እየተመለከትን ነው ስለ ዘላለም ሕይወት የምናወራው እኛ። ልዩነታችን ይሄ ነው። ክብር ለኢየሱስ ይሁን። ክብር ለታረደው በግ ይሁን። እኔ እርግጠኛ ነኝ ክርስቲያኖች ከኔ ጋር እንደምትተባበሩ አውቃለሁ እና እኔ የምናገረው ነገር እንደሚገባችሁ አውቃለሁ። ከተቀበላችሁት መንፈስ የተነሳ ነው። ከቅዱሱ መንፈስ የተነሳ ነው። እኛ ደፋሮች ነን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ተባረኪ። ወደዚህ ሕይወት እንድትመጪ ጥሬ ነው።
ወለተ ሰንበት። ይሄ የፍርሃት የባህርነት መንፈስ ከባድ ነው። ሰው በኩነኔ ውስጥ ካለ ከህግ በታች ከሆነ የጠየቁኝ ከሆነ እኔ አልፈራሁም፣ አልተንቀጠቀጥኩም እኮ ወንድሜ። ሞሎ ሆኜ እየመለስኩልዎት ነው። ድኛለሁ፣ እየዳንኩ ነው፣ እድናለሁ፣ አለቀ። ይሄን መልስ ማለት ምንድን ነው? ብትጨምርልኝ ክርስቶስን የተከተለችው ስለዳነችው ነው ወይስ ለመዳን ነው? ይህን ጥያቄ ደስ ይለኛል። እርሱ ክርስቶስ አንቺ የተከተልሽው ስለዳንሽ ነው ወይስ ለመዳን ነው? ይሄ ጥያቄም ከመጽሐፍ ቅዱስ የለም፣ ግን ይህን መልስ አንቺ ብትመልሽልና ያው ልንረዳሽ ይችላል። ጥያቄው ግልጽ አይደለም። የምትከተዩ ስለዳንሽ ነው ለመዳን ነው? ምን ማለት ነው እንዴ? ለምንድን ነው ክርስቶስ የምትከተዩ? አንቺ የተቀበልሽው ክርስቶስ ለምንድን ነው? አምላክ ስለሆነ እንጂ ስላዳነኝ እኮ ብቻ ለጥቅም ብቻ እኮ መሆን የለበትም። አምላክን ለመከተል አምላክን ለማምለክ አምላክ ስለሆነ ነው እንጂ ከጥቅም ጋር ተያይዞ እኮ መሆን የለበትም። የኔት ጥቅም ሳይሆን የሰው ልጅ አሁን ወደ ህይወቱ የመጥንትን ክርስቶስን ዝም ብሎ አይደለም የሚከተለው አይደለም። ክርስቶስን ወደ ህይወትሽ ያመጣሽው ለምንድን ነው? ጥቅምና ጥቅም አይደለም። አዳም አጠፋ አይደለም ስለሆነ ነው። መድኃኒቴ ስለሆነ እኮ አድኖች ነው ወይስ መድኃኒቴ? በቃ መድኃኒቴ የሚለው እኮ አንድ ሰው መድኃኒቴ ከሆነ መቼ ሳያድነው መድኃኒቴ ይላል እንዴ? እኮ አንቺ ድነሻል ከሆነ መድኃኒቴ እኮ አይደለም፣ ያለቀለት መልስ ነው ይሄ። የሚያልቀለሻል አንድ ሰው ታሞ ነበረ፣ አምላኩን መድኃኒቴ ካለው ድኗል ማለት ነው። ደግሞ ለመዳንም አይደለም። በነገራችን ላይ ወይ ሰላም ቆንጆ ጥያቄ ያነሳል። ኢየሱስ መድኃኒት ነው ብሎ ያመነ ሰው በሽተኛ ነኝ እያለ ነው አይደል ያለው? አይደል? እንደዛ እኮ ነው አይደለም? መድኃኒቴ ያለ ሰው ኦልሬዲ መድኃኒት ድኗል። ለመዳን ከሆነ ነው በሽተኛ የሚባለው። ለመዳን ከሆነ በሽተኛ ነው ገና። አንዴ ኢየሱስ መድኃኒት ነው አይደል? ወለተ መድኃኒዓለም ነው። መድኃኒት ደግሞ ለበሽተኛ ነው አይደል የሚያስፈልገው? ለበሽተኛ ለአህዛብ እንዴ አሉ። አህዛቦች አላለቁም እኮ በምድር ላይ አህዛብ አለ አሁንም። መልካም። አንቺ ለመዳን መድኃኒቱን ወስደሻል? አዎ። መች ነው የወሰድሽው? በ80 ቀን እኮ ስጠመቅ ስጋና ወደሙ መድኃኒዓለምን ወስጄ ነው። ቅዱስ ስጋውን ነፍሴ የተለየው መለኮት የተዋህዶ ስጋና ኢየሱስን እኔ ጥያቄ ኢየሱስን ወስደሽዋል ወይ ነው ጥያቄ። ኢየሱስ ውሃ አይደለም እንጂ ኢየሱስ ውሃ ነው እንደማትኝ እርግጠኛ ነኝ። እኔ ስለ ውሃ አላወራሁም፣ ስለ ኢየሱስ ነው እያወራ ያለሁት እኮ። መድኃኒዓለም መድኃኒት ማለት እኮ የሚወሰድ ነው። ታዲያ እኮ መድኃኒቱን ራሱ ኢየሱስን ወስደሽዋል ወይ ነው ጥያቄ። መድኃኒቴ ካልኩ ወስጀው በቃ ድኛለሁ። መቼ ነው የወሰድሽው? ኢየሱስን መድኃኒቱን መቼ ነው የወሰድሽው? በ80 ቀን እኮ ስጠመቅ እኮ ቆርባለሁ። ወንድም አያውቁም ይሄን ስርዓት ቁርባን እንዳለ። ቆይ ጥምቀቱ ነው ቁርባኑ ነው ኢየሱስ? ሁለቱም እንዴ። ስጋ ወደሙ ቁርባን ይባላል። ጥምቀቱ ደግሞ የሥላሴ ልጅነት። የሰው ልጅ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔር ልጅነት ጥያቄ እሱ አይደለም። እሺ ሁለቱም መልሴ ነው። ለእኔ እኮ መልሴ እንደዛ ነው። አንዴ ይስሙኝ በቃ ካልሆነ አንቺ እያልኩ አወራለሁ እንደቀድሞ። ምን አልኩኝ? ኢየሱስን ወስደውታል ወይ ነው ጥያቄ። መድኃኒቱን ወስደውታል ወይ ነው ጥያቄ። አዎ አሉኝ። መቼ? በ80 ቀን። በምን? በጥምቀት። ኢየሱስ ውሃ ነው ወይ? ኢየሱስ ጥምቀት ነው ወይ? እኔ ኢየሱስን ራሱን ወስደውታል ወይ ነው ጥያቄ። ኢየሱስ ጥምቀት ቁርባን ነው። ነፍስ የተለየው መለኮት የተዋህደው ቅዱስ ቁርባን የዘላለም ያሰጠው። እሺ ጥምቀቱ አይደለም ኢየሱስ ቅዱስ ቁርባኑ ነው። ቅዱስ ቁርባኑ ሁሉም የራሱ ህብረት አለው ወንድሜ። ሁሉም የራሱ ነገር የሚወስደው ቅዱስ ቁርባኑ ነው አሉኝ አይደለ? እርሶ ሴትዮ እየሰሙኝ ነው? ቅዱስ ቁርባኑ ነው አይደለም? ቅዱስ ቁርባኑ ስሎት እንደገና ውሃው ደግሞ ሌላ ክፍል አደረጉት። ሁሉም እሺ ውሃው ኢየሱስ ነው። እንመለስ እሺ ወደኋላ። ውሃው ኢየሱስ ነው። ኧረ በመድኃኒዓለም
ውሃው ኢየሱስ ነው ወይ? እኔ ስለ ኢየሱስ እያወራሁኝ ስለ ውሃ ካወሩኝ ምን ኢየሱስን ወስደውታል ወይ ነው ጥያቄ። ጥምቀት የእግዚአብሔር እስትንፋስ ያለበት እግዚአብሔር እሱ አይደለም ጥያቄ። እግዚአብሔር እስትንፋስ ያለበት አይደለም ጥያቄ። ኢየሱስን ወስደውታል ወይ ነው እንዴ? ልጅነት ምንድን ነው እንዴ? ልጅነት እንዴት ነው የሚገኘው? ጠየቅኩም እሱን። እኔ እሱን ጥያቄ አይደለም። ኢየሱስ መድኃኒቱን ወስደውታል ወይ ማለት እንዴት ውሃ ኢየሱስ ነው ተብሎ ይጠይቃል እንዴ? በኢየሱስ ስም የምንጠመቅበት ቀጥሩ። ጥምቀቱ አይደለም ኢየሱስ ማለት ነው። እሺ ጥምቀቱ አይደለም። የጌታ እራትስ ኢየሱስ ነው? የጌታ እራትስ ኢየሱስ ነው ወይ ደግሞ ቁርባኑ ኢየሱስ ነው? ስጋና ደሙ ነፍስ የተለየው መለኮት የተዋሃደው ነው። ማስረጃ ነፍስ የተለየው መለኮት የተዋሃደው ነው ያሉትን ከመጽሐፍ ቅዱስ ማስረጃ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያለው የሚለውን አልጠየቅኩም። እሱን አልጠየቅኩም። የኔ ጥያቄ ስጋና ደሙ ወይ ቁርባን መድኃኔ ዓለምን ለመቀበል ታዲያ በምንድን ነው የሚቀበሉት? እርስዎ ቤት ያገኙታል ታዲያ? እሺ አንዴ ለመጨረሻ ጊዜ ልጠይቅ። ቁርባኑ መለኮት የተዋሃደው ነፍስ የተለየው ነው አሉኝ። ለዚህ መጽሐፍ ቅዱሳዊ ማስረጃ ነው የጠየቁት ለዚህ ንግግር። ወንድሜ ታዲያ እንዴት ነው መድኃኒት የሚሆነው? እኮ ነው ታዲያ ከዚህ ሁሉ ውጭ ከሆነ ምንድን ነው ታዲያ? ዝም ብሎ ነው እንዴ? ምግብ ነው? ምግብ በመሰለኝ ነው ማለት ነው። በመሰለኝ ነው ማለት ነው። እንደዛ ከሆነ ችግር የለውም። የፈለጉትን ነገር ማድረግ ይችላሉ። ግን ማስረጃ ከሌለው የዘላለም ሕይወት የሚያሰጥ ነገር ብሎ የሰጠን ሚስጥራት አንዱ ሚስጥረ ቁርባን ነው፣ ሚስጥረ ጥምቀት። እነዚህ ሚስጥራት የግድ የዘላለም ሕይወት ይገኝበታል የተባለበትን መጽሐፍ ቅዱስ ጥቅስ ስጡኝ። የዘላለም ሕይወት ይገኝበታል ያለበትን መጽሐፍ ቅዱሳዊ ጥቅስ። አሁን መለኮት የተዋሃደው ነፍስ የተለየው ለሚለው ማስረጃ የለም። ክፍሉን ማውጣት ይችላሉ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል ብሎ በዕለተ ሐሙስ ለሐዋርያት ቆርሶ የሰጣቸው እሱን ስጋና ደም ቅዱስ ቤተክርስቲያን የቀደሰች አልሰጣቸውም። በዕለተ ሐሙስ ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል ብሎ አልሰጣቸውም። እስቲ ዮሐንስ 6:54 እያሉ ነው ከስር ያሉት። የተዋህዶ ልጅ ከሆኑ አንብቡት። ጥቅሱን ክፍሉን አላውቀውም፣ ሀሳቡ ግን ይሄ ነው። ነግሬዎታለሁ። ዮሐንስ 6:54 እያሉ ነው ከስር። ወደ እኔ ጠጋ ማይሰማዎት ከሆነ ወደ እኔ ጠጋ ይበሉ። አንዴ ስሙኝ ስልም ዝም ብሎ ነው የሚያወሩት። እርሶ ችግሩ እሱ ነው። ዮሐንስ 6:54 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው አለ። ግን ለሐዋርያቶቹ ቆርሶ ሲሰጣቸው እንደዛ አለ ያሉት ግን አይልም። እንደዛ የተለያየ ክፍል ነው የተናገሩት ነው እያልኩት ያሉት። የትኛውን ሐሳብ ላንብብሎት? በዮሐንስ 6 ላይ ህብስትን አንስቶ ቆርሶ ሲሰጥ አንመለከትም። ጌታ ሲያስተምር የምንመለከትበት ክፍል ነው። ጌታ ህብስትን አንስቶ ቆርሶ ወይ ደግሞ በፋሲካ ዕለት ላይ እንጀራን ቆርሶ የሰጣቸው በማቴዎስ 26 ላይ፣ ሉቃስ 22፣ ማርቆስ 14 ላይ ነው ያለው። የትኛውን ሐሳብ ነው የፈለጉት እርሱ? 6:54 አንብቡትና እስኪ ሁሉም ሐሳብ እቀበላቸዋለሁ። ሁሉም ቦታ ላይ የተጻፉት የሁሉም ሚስጥራት ባለቤት። አሁን 6:54 ጋር እንሄድና የመጨረሻ ይሁንና ሌላ ሰው እንቀበል። እድሜ ረጅም ሰዓት ዝም አለ። ይኸው ከቁጥር 51 ጀምሮ ላንብበው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ ጌታችን ኢየሱስ ክርስቶስ። ምኔ ነው አለ? ሥጋዬ ነው። አሁን የምጠይቀውን ጥያቄ አስተውሎ ይስሙ። እንግዲህ እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። ስለምን አለ? ስለ ዓለም። ዓለም ማናት? ዓለም ሰው እኮ ነው ወንድሜ። ዓለም ማናት ነው ጥያቄ። ዓለም ነው እንጂ ጋራና ሸንተረሩን አይደለም። መቼም እንደዚህ አይነት ሚስጥራት ፈጽሞ ነው። ዓለም በአንድምታ ሰው ነው። እኔ አዳም ዘር አይደለም ጥያቄ። ሰውማ ሰው ነው። ታዲያ ወንዝ አይደለም። ዓለም የተባለው በዚህ ክፍል ላይ በክርስቶስ ኢየሱስ አምነው አካል የሆኑትን ነው ወይስ በጨለማ ያሉትን ነው ዓለም ተብሎ የተጠቀሱት? ዓለም ሲባል ሰው ነው። ሰውን ነው የሚወክለው። ጥያቄ ምንድነው? እኔ አሁንም እንዳልኩት ዓለም የተባለው እንትኖች በጎች ናቸው፣ ፍየሎች ናቸው እያልኩ አይደለም። ዓለም ተብሎ የተጠቀሱት በዚህ ክፍል ላይ በዓለም ያሉ በጨለማ ያሉ አሕዛብን ነው ወይስ በክርስቶስ ኢየሱስ ያመኑትን ነው ጥያቄ።
እስኪ ክፍሉን በደንብ አንብቡት፣ እንደገና ሙሉን አንብቡት። ይኸው ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ሁለቱም ያልከውን አስኪ ግባና ማስረጃ አስጠኝ። ደፋር እኮ ነው ሰው፣ ደፋር እግዚአብሔር እንደዚህ ቀጥ መጀመሪያ ላይ ሰው ብሎ እንደገና እኔም ስለ ዓለም ካለ እንግዲህ ሁሉንም ነው የሚጠቀልለው ማለት ነው፣ የሰውን ሁሉ። ዓለም የተባለው የዳነውም ያልዳነውም ነው ማለት ነው። ቴንኪው ሁሉንም ብለውኛል። አሁን ይህን ቃል እንዳያጥፉ ሁሉም ያኛው ክሬተርም ገብተሃል አንተም እንዳትወርድ። አሁን በደንብ ስሙኝ። እንግዲህ ስለ ዓለም የተባለው በክርስቶስ ኢየሱስ ያመነውም ያላመነውም ሁሉም ነው ብለዋል። ሚዩት አድርገው ወዳጅ የገባው ወይ አድርገው። ቴንኪው አሁን ያላመኑ ሰዎች ወይ በዓለም ያሉ ሰዎች በጨለማ ያሉ ሰዎች የጌታን ስጋና ደም መውሰድ ይችላሉ ወይስ አይችሉም? ይመልሱልኝ። እርሶ ሴትዮ እኔ ነው ሴትዮ አይ ወለተ ሰንበት ጥያቄዎት እስኪ ድገሙት። አንዳንዴ እኮ እንድንሳሳት አድርጋቸው። የመንጃ ፍቃድ ጥያቄ እኮ ነው ጥያቄያችሁ ጠቅላላ። እሺ ቀጥሉ። በዓለም ያለ በጨለማ ያለ ሰው የጌታ ስጋና ደምን ይወስዳል ወይ? በጨለማ ያለ ሰው ማለት ያላመነ ያልዳነ ሰው እኔ ልመልስ። እንዴት ብሎ በዜታቸው የጌታ ስጋና ደምን ለመቀበል እኮ አይ ተዋቸው ይሳተፉ፣ ምን ችግር አለው? ወንድሞች ሲገቡ ሰው እያወራ ይኸውልሽ፣ እዚህ ጥሩ ያለች ኤርሚ ያለ ዳንያ ዝም ብለው እየሰሙ ነው። ሚውት አድርገው። ነውር ነው። አየሽ አንቺ ስጨርሽ በቃ እኔ ልመልስ ነው ያለው። እንደዛ አይባልም። በቃ ሰው እድል ሲሰጠው ነው የሚያወራው። እሺ ጥያቄ፣ ያልዳነ ሰው በጨለማ ያለ ሰው ክርስቲያን ያልሆነ ሰው የጌታ ስጋና ደምን ይወስዳል? የጌታ ስጋና ደምን እኮ ለማመን ነው የሚወሰደው። ያመነ የተጠመቀ የተዋህዶ እምነት ምእመን የሆነ ያልዳነ ሰው ይቆርባል አይቆርብም? ጥያቄ እሱ ነው። እንዴት ነው አሕዛብ ይቆርባል እኮ እያሉኝ ነው አይደል? አሁን አሕዛብ ቀጥ ብሎ ቤተክርስቲያን ሄዶ ይቆርባል እያሉኝ ነው። አዎ እንዴት ሆኖ እንዴ? እሺ ጥቅሱ ምንድነው እያለ አንዴ እሺ አይቆርብም አሉኝ። መለሱልኝ። መቃጭር መልስ ነው። አይቆርብም። ጥቅሱ ግን ምንድነው እያለ ያለው? ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ይህ ሥጋዬ ነው አለ። ስለማን የምሰጠው አለ? ይህ ሥጋ የተሰጠው የክርስቶስ አካል ለሆኑ ሳይሆን ስለ ዓለም የተሰጠ ነው። አግኝታችሁኛል ክርስቲያኖች ሐሳቤን? ይሄ ጥቅስ ማለት ይሄ ጥቅስ ማለት ቆይ ወለተ ሰጥሻለሁ እድል። ይሄ ጥቅስ የኦርቶዶክስን የጌታ እራት ወይ ደግሞ ቁርባን የሚለውን ትምህርቷን ድባቅ የሚመታ ጥቅስ ነው። በነገራችን ላይ ይኸውላችሁ ምንድን ነው የሚለው? ስለ ዓለም የተሰጠ ነው ይሄ ሥጋ፣ ለዓለም የሆነ ነው ይሄ ሥጋ። በኢትዮጵያ ኦርቶዶክስ የሚሆን በእኛ በወንጌል አማኞች የጌታ እራትን ያላመነ ሰው አይወስድም አይደል? አይወስድም። የጌታ እራትን የሚወስድ ሰው ያመነ አካል የሆነ ሰው ነው የሚወስደው። ይሄ ጥቅስስ ምንድን ነው ያለው? ጌታ ኢየሱስ ክርስቶስ ለዓለም የተሰጠ ነው እያለ ነው ያለው አይደል? ይሄ ሥጋና ደም ከሰማይ የወረደው ሥጋና ደም ለዓለም የሚሆን ነው። ፈውስ የሚሰጥ ነው ማለት ነው። የሚያድን እኮ ነው። የዳነ ሰው የሚወስደው ሳይሆን የሚያድን ነው እያለ ነው ያለው ጌታችን ኢየሱስ ክርስቶስ። ይኸው ድጋሜ ላንብበው ቁጥር 51 ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታችን። ከዛስ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይህን እንጀራ መብላት ለዘላለም ያኖራል። ከዛስ እኔም ስለ ዓለም የምሰጠው እንጀራ ሥጋዬ ነው አለ። ስለማን የምሰጠው? ስለ ዓለም። ዓለም ሊበላው የሚገባ እንጀራ ነው እያለ ነው ያለው። ዓለም የሚበላው ታዲያ ቁርባንን ነው? አይደለም። ጌታን ነው መብላት ያለበት። ዓለም ጌታን ነው መብላት ያለብህ ወዳጄ። ጌታን መብላት ማለት ምን ማለት ነው? ቁርባን ወይ ደግሞ ህብስት መብላት ነው? አይደለም። ጌታን ራሱን መብላት ነው። ጌታን እንዴት ነው የሚበላው? ጌታችን ኢየሱስ ክርስቶስ ከቁጥር 27 ጀምሮ አስተምሯል። በእምነት ነው የሚበላው። ይሄን ሥጋና ደም መብላት መፈልግ ከሆነ ጌታን እመን ና፣ ጌታን ተቀበል። ክፍሉ እንደዛ ነው እየተናገረ ያለው እንጂ ስለ ጌታ እራት የሚያወራ አይደለም። እንደዛ እያለ አይደለም ክፍሉ። እሺ ልስማዎት ወለተ ሰንበት። እሺ ቆይ አንዴ ኮሜንት ላይ ክሬተር ነው ሚውት አድርግና ስንጨርስ ታወራለህ። እሺ
ና ግባ ይልካል። ይቀጥሉ እርሱ። አዎ እንግዲህ እንደ ቃሉ ከሆነ ያመነ የተጠመቀ ስጋ ወደሙን የተቀበለ ይድናል ነው እንጂ እንዳርሱ እንዳሉት አይደለም። ዓለም የሚለው መጽሐፍ ቅዱስ ሰውን ነው እንጂ ጋራ ሸንተረሩን አይደለም። ስለዚህ አህዛብም ሰዎች ናቸው፣ ግን አላመኑምና እንደገና የድህነት ትምህርት ሳይማሩ ገብተው ስጋ ወደሙ ይቀበሉ ማለት ይሄ የመጽሐፍ ቅዱስን ነገር ማዛባት ነው። አንድ ትልቅ የሆነ ሰው መጀመሪያ የሚጀምረው አሁንም አልገባሁትም። አንዳንዴ ከ60 ተማሪ 60ኛ መውጣትም ጥሩ ነው። እኔ እያልኩ ያለሁት ይሄ ክፍል ለዓለም የተሰጠ ነው፣ ለአላመኑም ጭምር የተሰጠ ነው። ያ ማለት ስለ ጌታ እራት የሚያወራ አይደለም፣ ስለ ራሱ ስለ ክርስቶስ ኢየሱስ የሚያወራ ነው። ምን ማለት መሰሉት? ጌታን ስለ ራሱን መብላት፣ ጌታን መብላት፣ ኢየሱስን ራሱን ነው የሚበላው። ኢየሱስ ራሱን እንዴት ነው የምንበላው? በእምነት ነው የምንበላው። ለምን? ለዓለም የተሰጠ ስለሆነ። የጌታ እራት ክርስቲያኖች ወይ ደግሞ አካል የሆኑት የሚበሉት ነው አይደል? የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 42 ላይ ስለዚህ ይናገራል። ወደ ጌታ አካል የተጨመሩ ሰዎች እንጀራን በመቁረስ በጸሎት በትምህርት ተጉ እንደነበር ይናገራል። የጌታ አካል የሆኑ ሰዎች ናቸው። ይሄ ግን ለዓለም የተሰጠ ስለሆነ ስለ ቁርባን የሚያወራ አይደለም ነው። ወለተ ሰንበት ሐሳቤን ካገኘሽ ስለ ቁርባን ከሆነ በእምነት እንደሚበላ እስቲ እርስዎ ከሚነግሩ መጽሐፍ ቅዱስ ክፍል ካለ ያሳዩ። ጌታ ይባርኮት። ቆንጆ ጥያቄ። ይኸው ዮሐንስ ወንጌል መጽሐፍ ምዕራፍ 6 እዛው ክፍል ላይ ጌታችን ሲያስተምር ምን አለ መሰሎት? ቁጥር 35 ነው ማነበው። ኢየሱስ እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ማ? እኔ ነኝ። ማ? ኢየሱስ ራሱ። ማ? ራሱ የእግዚአብሔር ልጅ ኢየሱስ ክርስቶስ። ከዛ ወደ እኔ የሚመጣ ከቶ አይራብም። ምን የሚል? ወደ እኔ የሚመጣ በእኔ የሚያምን ሁልጊዜ ከቶ አይጠማም አለ። በእኔ የሚያምን ሁልጊዜ ከቶ አይጠማም። እዚህ ክፍል ላይ እየተናገረ ያለው ጌታ ኢየሱስ ክርስቶስ እመኑብኝ አትራቡም፣ እመኑብኝ አትጠሙም፣ እመኑብኝ የዘላለም ሕይወት ታገኛላችሁ እያለ ነው ያለው። በእምነት እንደሆነ ቁጥሩን ይኸው እንደዚህ አድርጎ አሁን ዛሬ እንደውም የቤት ስራ ልስጦት። ከቁጥር 27 ከቁጥር 26 ጀምረው እስከ መጨረሻ አንብቡት። ዮሐንስ ወንጌል 6ን ማለት ነው። ሐሳቡን እንዲያገኙት ማለት ነው። እውነት ነው። አንብቤዋለሁ ስለ ቃሉ። የቃሉ ባለቤት ክብር ይግባው። ግን እኔ የጠየቅኩት በእምነት እንደሚበላ መበላትና እምነት መበላት የሚለውን ቃል ከእምነት ጋር አገናኝተው ፍቺውን አንድ ላይ አድርገው መጽሐፍ ቅዱሳዊ ክፍል በእምነት ይበላል የሚል ቃል በቃል ማለት ነው። ይሄው እኮ አሳየሁኝ። ቁጥር 35 ድጋሜ ላንብበው። ኢየሱስ ስለ መበላት እኮ እምነትና መበላት አንድ እንደሆነ አይደለም እየነገረን ያለው። ይሄው ምን አለ መሰሉት? በእኔ የሚያምን። የኔ ጥያቄ አሁን እርስዎ መበላት የሚለው በእምነት ነው አሉ። በእምነት ለመሆኑ ማስረጃ ስጡኝ እያልኩ ነው እኮ። ይሄው ድጋሜ ላንብበው። ታዲያ ምን ችግር አለው? ኢየሱስም እንዲህ አሁን ያነበቡትን ሳይሆን ቃል በቃል እኔ ኢየሱስ ቃል በቃል እኮ እያለ ያለው እኔ በመበላት ምንድነው እምነት ማለት በመበላት። አሁን ለምሳሌ ማመን ማለት ሐሳብ ነው እንጂ የሚበላ አይደለም። ሐሳብን እንደ ምግብ አደረጉት፣ ቀየሩት። ሐሳብ ነው ማመን፣ ሐሳብ ነው እምነት። ምን ማለት ነው? ማመን ሐሳብ ነው ማለት ነው። መበላት ደግሞ እንደዚህ መበላት ነው። ስለዚህ ስጋ ወደ ነው ጌታ የሚበላው። እንደዚህ ላርግል ነው ላሳዩት ምን ማለት እንደሆነ እንደው ድጋሜ ሐሳቡን እንዲረዱት። ይኸው ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ካህናት የሚያዘጋጁት ህብስት ከሰማይ ነው የወረደው። አዎ ታዲያ አሐዱ አብ ሲባል እኮ ይወጣል ሚስጥሩ። እኔ ከሰማይ ነው ወይ የወረደው ህብስቱ ነው ጥያቄ። አዎ ታዲያ ይለወጣሉ። እኔ ይለወጣል አይለወጥም አይደለም፣ ሲጀምር ከሰማይ ነው ወይ የወረደው ህብስቱ። ቤተክርስቲያን አስተምህሮ ነው። ታዲያ ካልተለወጠ መለኮት የተለየ ሰማያዊ የማይታይ ሚስጥር አለ እኮ በሚደረገው ነገር ሁሉ። እኔ እኮ ይለወጣል አይለወጥም አይደለም ጥያቄ፣ ህብስቱ ከሰማይ ነው ወይ የወረደው ነው ጥያቄ። እንዴ ነው ወይስ ካህናት ናቸው አብኩቶ ያዘጋጁት እኮ? ያ የተዘጋጀው የተፈተተው ነገር መሰዊያው ላይ ሲሆን ይለወጣል። እኔ እሱ ጋር እንመጣለን፣ ችግር የለም። ይለወጣል አይለወጥም ጋር እንመጣለን። ግን እዛ ላይ ነው ዋናው ቁም ነገሩ፣ እዛ ላይ ነው። ከሰማይ የመጣ ነው ወይ ነው ጥያቄ? አዎ ሳህን ይዘው ጧት 11 ሰዓት ላይ ወደ ተንበርክከው ሳህን ይዘው ይቆማሉ። ጡብ ይልላቸዋል አይደል?
እንደሱ አይደለም፣ ስርዓቱ እንደሱ አይደለም። ይሄ አሁን የማላገጥ መልስ ነው እንጂ ትክክለኛ አስተሳሰብ አይደለም። ይሄ ለምን ያላግጣሉ? እርሱ ነው እንጂ ያላገጡብን። ቅዳሴ ሲደረግ እኔ ስለመለወጥ አላወራሁማ። እኔ ስለመለወጥ አላወራሁም። ይለወጣል አይለወጥም ምን ያላወራው? ህብስቱ ከሰማይ ነው ወይ ይወረደ? ስለዚህ እኛ የምናምነውን ነገር ስንነግረውት መቀበል አለመቀበል ነው እንጂ ማጣጣል ምን ዱብ ዱብ ይላል ምን ይሄ ማዛብ እኮ መንፈሳዊ እይታ የለውትም ማለት ነው። ገና አልዳኑም ይመስለኛል። የዳነ ሰው መንፈሳዊ መነጽር አለው። በሚታይ ሚስጥር የማይታይ ሚስጥር ይከናወንለታል። ለምሳሌ አንድ ሰው ሲጠመቅ የውሎት አሁን አንድ ሰው ሲጠመቅ ውሃ ውስጥ ነው አይደለ ብቅ ጥልቅ የሚለው ብቅ ጥልቅ ማለቱን ነው እንጂ የምናየው ከስላሴ አብራክ ሲወለድ የሆነ የማይታየውን ሚስጥር አናይም። ስለዚህ በሚታይ ነገር ውስጥ የማይታይ ሚስጥር እንደሚደረግልን እኛ የተዋህዶ ልጆች እናንተ ሳይሆን አለመቀበል ይችላሉ። አይ እኔ ይሄንን አልቀበልም ማለት ይችላሉ። ሳህን ይዘው ቆመው ጡብ ዱብ አይባልም። ይሄ በእንደዚህ አሁን አያስተምሩኝም። እኔ ከፋውት ማለት ነው። አዎ ለመሰሉት አሁን ከሰማይ የወረደ ሕያው እንጀራ እኔ ነኝ ሲል ህብስቱ ከሰማይ ይወርዳል ሲሉኝ እኮ በጣም ሙድ ያዙብን እኮ እርሱ ራሱ አሁን 800 ሰው አስቀምጠው ከሰማይ ነው ህብስቱ የሚወርደው ሲሉ ይሄ በጣም ታዲያ እንዴት ነው የሚያዩት? ራሱ መድኃኔዓለም ከሰማይ የወረድኩ እንጀራ ነኝ ሲል ምን እያለ ነው ታዲያ? ስለ ራሱ እየተናገረ ነው ጌታችን ኢየሱስ ክርስቶስ። እኛ ሰላም ጌታ ሳይሆን እያወራ ያለው ስለ አንዴ ስለ ራሱ እያወራ ነው። እኔ ስለማን ነው የማወራው ታዲያ? ስለ መድኃኔዓለም ነው እኔ የማወራው። ስለ መድኃኔዓለም ነው። መድኃኔዓለም እዚህ ክፍል ውስጥ የሚያወራው ስለ ራሱ ነው። ቆይ አንዴ ስሚኝ። አሁን ስሚኝ። ቂጣው ኢየሱስ ነው እያልሽ ነው እንዴ? ምን እያልሽ ነው? ቄሱ የሚያቦካው ቂጣ ኢየሱስ ነው እያልሽ ነው? እኔ ከሰማይ የወረድኩ እንጀራ ነኝ ሲል ምን እያለ ነው? ካህኑ የሚያዘጋጀው ህብስት ኢየሱስ ነው እያልሽ ነው ወይ? ኢየሱስ ነው እርሱ ይንገሩ። ስለ ክፍሉ አሁን ስለ ካህናት ስለሚያደርጉት ነገር ስለማያምኑበት እሱን ይተውትና ለእኔ ይሄ ክፍል እኔ ከሰማይ የወረድኩ እንጀራ ነኝ ሲል ምንድን ነው? ስለ ራሱ እያወራ ነው። ይሄው እኮ እኔ የማስመልስ ይኸው እንደ ቃሉ ነው እኮ ስሚኛ። ታዲያ ታለም እኮ ሰው ከሰማይ ነው የወረደው ስጋውን ይዞት የወረደው ከሰማይ ነው እያሉኝ ነው። በቃ አሰማም እቺ ሴትዮ እኮ ላስረዳሽ ነው ምን ማለት እንደሆነ ስሚ ያልኩ እኮ ልሄድልህ ብዬ ነው እኮ። እሺ ጨርሻ ሐሳብሽን አንቺ በቃ እኔ ልስማሽ እኮ። አሁን የኔ ሐሳብ እዚህ ክፍል ላይ እኔ ሳወራ የምታወሪ ከሆነ ግልጽ ላድርግልዎትና ሚዩት አድርጌ አዳምጥዎታለሁ። አሁን እዚህ ክፍል ላይ እኔ ከሰማይ የወረድኩ እንጀራ ነኝ ሲል ስለ ራሱ ካወራ የለበሰውን ስጋ ይዞት የወረደው ከሰማይ ነው እያለ ነው። ምንድን ነው እስኪ ንገሩኝ እርሱ። በቃ ስሚያ ታዲያ እንደዛ ከሆነ መስማት ይኖርብሻል። በዮሐንስ ወንጌል መጽሐፍ ምዕራፍ 3 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ያለ ለምሳሌ ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ ኢየሱስ ክርስቶስ። የት የሚኖረው? አሁን ይሄን ከኒቆዲሞስ ጋር ሲነጋገር ነው። ጌታችን ኢየሱስ ክርስቶስ ሲናገር ስለ ራሱ ስጋውን ነጥሎ በምድር መለኮቱን ነጥሎ በሰማይ ብሎ አይናገርም። ኢየሱስ ከድንግል ማርያም በስጋና በደም ከተካፈለ በኋላ ተነጥሎ አይነገርም። ከሰማይ የወረደ ማን ነው ብሎ እየተናገረው እኔ እያለ ነው የሚናገረው። ከድንግል ማርያም በስጋና በደም ስለተካፈለ ስጋው ከመሬት መለኮቱ ከላይ እያለ ጌታ አይናገርም። ስለ ራሱ ሲናገር ምን ይላል? ከሰማይ እየመጣው ነኝ እያለ ይናገራል እንጂ ስጋውን ከሰማይ ይዞት መጣ ማለት ነው አይደለም። በስጋና በደምማ እንደተካፈለ እኮ የእግዚአብሔር ቃል ይናገራል። ግን ስለ ራሱ ሲናገር ምን ይላል? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለ። የት የሚኖረው? በሰማይ የሚኖረው የሰው ልጅ ነው። ያ ማለት ነጥሎ አይናገርም ስለ ኢየሱስ። ልክ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 51 ላይም እሱን ነው የነገረን። ስለዚህ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይቻለዋል ብለው እርስ በርሳቸው ተከራከሩ። ለምን? ከሰማይ የወረደ ሕያው እንጀራ እኔ ነኝ ስላላቸው ማለት ነው። ከሰማይ የወረደው ሕያው እንጀራ ማን ነው? ራሱ ኢየሱስ ክርስቶስ ነው። ከዛስ ምን ይላል? ከዛ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም የምሰጠው እንጀራ ይህ ስጋዬ ነው አለ።
ስለ ዓለም የተሰጠ እንጀራ ኢየሱስ ራሱ እንጂ ህብስት አይደለም። ህብስትማ ስለ ዓለም አልተሰጠም። በጌታ ክርስቶስ ኢየሱስ አምነው አካል ለሆኑት የተሰጠ ነው ህብስቱ። ምን እያልኳችሁ ነው? ህብስቱ በክርስቶስ ኢየሱስ አምነው አካል ለሆኑት የሚሰጥ ነው። የጌታ እራት የሚሰጠው በዓለም ላሉት አይደለም። ይሄ ግን ለዓለም ላሉት ሁሉ የተሰጠ ነው። ለዓለም ሁሉ የተሰጠው ደግሞ ህብስት ሳይሆን መስቀል ላይ የሞተው ኢየሱስ ክርስቶስ ነው። ታዲያ ይሄን እንዴት ነው የምንቀበለው? በእምነት ነው። ለዛ ነው ቁጥር 35 ላይ ሄጄ ሰው በእምነት ይሄን እንደሚቀበል ያሳየሁት ማለት ነው። በእምነት የምንቀበለው ነው እንጂ ስለ ጌታ እራት የሚያወራ አይደለም። እባክህ እርሶ ሰውዬ ሴትዮ ከተረዱ እንደዛ ነው ክፍሉ እያለ ያለው። አሉ ወለት አዎ አለው ያው መልሱ ባይመለስም አለው። ችግር የለም ቀጥሉ ወንድሜ። እሺ በቃናል ለዛሬ። ሌላ ጥያቄ ካሉት ቀጥሉ። መልሱ አልተመለሰም። አዎ አልተመለሰም። እሺ ችግር የለውም። ያው የሰማ ሰው ሰምቶናል። ለእርሱ ካልጣሙት ደግሞ እንግዲህ በእንትና በኩል እንዲነገሩ ታደርጋለሁ። በእህተ ማርያም በኩል አሁን እህተ ማርያም ብትሆን ይሄን የተናገረችው ቃለ ሕይወት ያሰማል ሰማያት ያዋርስልና ብለው ለወንድም እስካሁን ሐዋርያት እምነት መበላት በእምነት እንደሆነ ከርሶ ነው የሰማሁት። አንድ ሰው መብላት ከፈለገ በማመን እንደሚያገኘው እንጀራውን ሰማያዊ የዘብዴዎስ ልጅ ዮሐንስ ነው እንደዛ ያለው፣ እኔ አይደለሁም። የዘብዴዎስ ልጅ ዮሐንስ ክፍሉ ላይ ነው። እኔ እኮ ያለሁት ክፍሉ ላይ ነው። ክፍሉ ላይ ያለው ዓለም ተብሎ የተጠራው ለሰው ነው። ሰዎች ሁሉ ዓለም ተብሎ ይጠራሉ። እኛ ሁላችንም የአዳም ዘር መጽሐፉ ክፍሉ ሁሉ ማለት አንድ ነው። ሰዎች ሁሉ ካሉ እኮ ሰዎች ሁሉ ማለት የዳነም ያልዳነም ነው አይደል? ሰዎች ሁሉ የዳነም ያልዳነም አለ። ከዛ ምንድነው አሁን ግን እንደኔና እንደርሶ ስለሆኑ ያልዳነ ሰው ታዲያ መጀመሪያ ቆይ አንዴ ወደ ጨዋታው እኮ መጣሁ። አሁን ሰዎች ሁሉ የተባለው ወይ ዓለም የተባለው ለሁሉም ነው ካሉኝ ይሄ ስጋና ደም የተሰጠው ለሁሉም ነው ማለት ነው አይደል እኮ? አሁን እኮ እርሶ አንድ ነገር ላይ ነው ራስዎት የተሞሉትን ብቻ ነው ለኔ መንገር የፈለጉት እንጂ የመጽሐፍ ቅዱስን ሐሳብ አይደለም። ዓለም ከተባለ ለሁሉም ከተባለ አህዛብ እንዴት ነው ወደ መድኃኔዓለም የሚቀርቡት የሚያምኑት የሚጠመቁት እንዴት ነው ከተባለ መጀመሪያ ማመን አለባቸው። አልጠየቅኩም ማሱ እዚህ ክፍል ላይ እንደዛ አይለማ ማመን አለባቸው። ካመኑ ከተጠመቁ በኋላ ቅድም እንዳልኩት ወለተ ሰንበት ይኸውልሽ ከ60 ተማሪ 60ኛ መውጣትም ጥሩ ነው ብያለሁ። ቅድም አምልጦኝ አይደለም፣ እውነት ነው እየተናገርኩ ያለሁት። ይሄ ክፍል እየተናገረ ያለው አንዴ ይሄ ክፍል እየተናገረ ያለው ሁሉ እንደሆነ ተናግሯል። የጌታ እራት ወይ ደግሞ እናንተ ቁርባን የምትሉት ግን ለዓለም የተሰጠ ሳይሆን ለዳኑ ሰዎች የሚሰጥ ነው አይደለ እኮ? እሱን እኮ ልመልስ እኮ ነው ጣልቃ የሚገቡብኝ ወንድሜ። እኮ የሚያስፈልገው ለዓለም ነው ቁርባን። አሁን ዓለም የሚለው ለሰው ልጆች ሁሉ ከሆነ ያመነና ያላመነ የአዳም ዘሮች አሉ፣ አህዛብና ህዝብ አለን። ስለዚህ አህዛቦች ቅዱስ ቁርባንን ይሄን ሰማያዊውን እንጀራ እንዴት ነው የሚያገኙት ሲባል መጀመሪያ ነገረ ድህነትን ተምረው ማመን አለባቸው። ካመኑ ከተቀበሉ በኋላ ይጠመቃሉ። የተጠመቁለት ያንን ሰማያዊ እንጀራ ህብስት ይበላሉ፣ ይመገባሉ። አለቅ። በእንደዚህ ነው የሚሄደው እንጂ እርስዎ እንደሚሉት አይ በቃ አመኑ የሰማያዊ እንጀራ ቅዱስ ቁርባንን ተቀብለዋል ማለት አይደለም እያልኩት ነው። ተረዱ? አሁን የአንቺ ማብራሪያ ነው። ይሄ የአንቺ ማብራሪያ ነው። ክፍሉ እያለ ያለው ግን የተሰጠው ይሄ ስጋና ደም ለዓለም ነው። ህይወትን የሚሰጥ ለዓለም የተሰጠ ነው። የጌታ እራት ደግሞ ለዓለም የተሰጠ ሳይሆን አካል ለሆኑት ነው ልዩነቱ። አሁን ይሄ ስለ ጌታ እራት አያወራም። አሁን ይሄን ሐሳብ ለመረዳት ስለ ጌታ እራት የሚያወራ ክፍል አይደለም። ይሄ ክፍል ስለ ጌታ እራት የሚያወራ አይደለም። በቃ ጌታ ይባርኮት፣ ማርያም ተጠብቆት፣ አቡነ በርሶማ ከፊት፣ አቡነ ወለተ አርሴማ ደግሞ ከኋላ ይከተሉት እና ወደፊት ደግሞ አይጥፉ ከዚህ ቤት። የእግዚአብሔርን ቃል ያምኑ። እንደዚህ ነው እኔን የሚያስተምሩኝ።
ምን መቀለድ አስፈልጉ? ከፈለጉ እግዚአብሔር ይባርኮት፣ ወላዲት አምላክ ትጠብቆት፣ ቅዱስ ሚካኤል ይከተሉት ማለት ይችላሉ። ይሄ ለይኩን ወለተ አርሴማ የሚባል አለ። እስቲ ይንገሩኝ። ወለተ አርሴማ ይኸው እንደዚህ እኮ ያልኩት። እግዚአብሔር ይባርኮት፣ ማርያም ትጠብቆት፣ ሚካኤል ይከተሉት ሳይሆን አቡነ በርሰማ ይከተሉት አልኩኝ። አቡነ በርሰማ ማለት ነው እኮ ስንክሳር ጳጉሜ 5 ላይ ያገኙታል። አቡነ በርሱማን ስንክሳር ጳጉሜ 5 ይኸው ቀኑን እኮ እየነገርኩት ነው። ስንክሳር ጳጉሜ 5 ላይ አቡነ በርሱማ ይከበራሉ እኮ። አሁን አቡነ በርሱማ ጋር ችግር አለበት? ምን ችግር አለው? የቅዱሳን ጸሎት ይጠብቃል። ይሄ ለጥበቃው ለዛ ነው። አይ ማሾፍ ሳይሆን ሚካኤል ኢንሹራንስ አለ፣ ብዙ ጠባቂ አለን። እሱ አያሳፍርም። ግን ሲሉ ወለተ አርሴማ የሚለውን ይሄ የማሾፉን ነገር እኔ ማስተማር ከፈለጉ በእንደዛ ብሽሽቅ ውጭ ሆነው ሁሉ ሆነው ስለያዙት ዕለት ይመስክሩ። አሁን እኮ በርሱማ ማለት ብሽሽቅ አይደለም። ስንክሳር እኔ ጋር ልጻፍ አልተናገርኩም። ስንክሳር ጳጉሜ 5 ላይ አለ አልኩት። እሺ ጠንቁሌ ሚካኤል ከፊት ይከተሉት። አሁን የስድብ ነው? ብሽሽቅ ነው አይደለም። ጠንቁሌ ሚካኤል ከፊት ወይ ሙራት ወይ ደግሞ ዙቲ ገብርኤል ከፊት ወይ ይምራውት። አሁን የስድብ ነው አይደለም። መልአኩ ቅዱስ ገብርኤል ቅዱስ ሚካኤል ለምን አይሉም እርሱ እንዴ? አሁን ለምሳሌ ጠንቁሌ ሚካኤል ለገዳዲ እኔ ቤተክርስቲያኑ ሲሰራ አሰርቻለሁ፣ አብሬ ተባብሬ ማለት ነው፣ አዋተን ማለት ነው። ዙጥ እንትን ጠንቁሌ ሚካኤልን ይኸው እሱን እኮ ነው እየተናገርኩ ያለሁት። አሁን ጠንቁሌ ሚካኤል አካባቢው ነው ጠንቁሌ እንጂ የእግዚአብሔር መልአክ ጠንቁሌ ሚካኤል አይባልም። ግን ሰዎች በየዋህነት ላሉት ነገር እርሶ ማሾፍ የለበትም። እግዚአብሔር እኮ የዋሃንን ያያል። መልአኩ ቅዱስ ሚካኤል ነው፣ ቅዱስ ገብርኤል ነው። አካባቢው ባለው ስም ቢሰየም ይሄ ለመለየት ያህል እንጂ የእግዚአብሔር መልአክ ስሙ ማን ነው? ቅዱስ ሚካኤል። የእግዚአብሔር መልአክ ስሙ ቅዱስ ገብርኤል። አይ ስያሜው ላይ ብዙ አትግቡ። ስያሜው ላይ ከገባ ብዙ ነገር እኛንም ልታስወራን ነው። እኔንም ወደ ታስሰኝና ወንድሜ የሚያሰሱ እኮ ችግር የለውም። ስም እኮ ሰዎች ናቸው ያወጡት እንጂ ለምሳሌ በሴቶች ብልት ማርያም ብለው አውጥተዋል። ኦሮሚያ ክልል ላይ በስርዓት አገር የሚያውቀው ማለት ነው። እና ተውት በቃ እሱ የአብደላ አሁን በአብደላው ጊዮርጊስ ምናምን ብዬ ብለምናውን እንዴት አብደላ ጊዮርጊስ ተብሎ ይባላል? ሌላ አለ ግን አብደላ ጊዮርጊስ ይባላል። ደግሞም አለ አብደላ። ኧረ ተው ኤርሚያስ ተው። እውነቴን ቤተክርስቲያኑን ላሳይሽ። እሱ እኮ የወሎት አካባቢው ያለው የራሱ መለያ ካደረገው በየዋህነት አደረገው እንጂ አይ ስንቱን ነው በየዋህነት እናንተ ጋር የምታደርጉት እንዴ? ደግሞ አሁን እኮ የእናንተ ቤተክርስቲያን ሰው እኮ ደካማ ነው። ዋናው ነገር እግዚአብሔር የእግዚአብሔር መልአክ ማን ነው ሲባል ቅዱስ ሚካኤል ነው። የኤርትራው ሚካኤል የኢትዮጵያ ሚካኤል ስላለ ታዲያ አልስማማ ነው? አልስማማም። እኛ እንስማማም። የሚያስተውል ሰው ያስተውል። ግን ያን አሉ ተብሎ ህዝቡን ማጣጣልና ቤተክርስቲያኒቱን ማጣጣል አይቻልም። እሺ አሁን የመጣጣል ነው ትልቁ ላይ አድርገኝ ወንድምነት ብሩኬ ካለገረ እኛ እኮ ስንቱን እኛ ስንናገር ነው ማጣጣል ብላችሁ ብትሉት በሴት ብልት ስም ማርያም ብለው እያወጡ እኛ ምን እናድርግ? ያውን አብደላ ጊዮርጊስ ያ እንዴ በሴት ብልት ማለት በኦሮምኛ ሙጤ ማርያም ነው ብሎ የሚለው ኦሮምኛ ቋንቋ የምታውቁ እንግዲህ ሙጤ ምን ማለት እንደሆነ ታውቃላችሁ። እንግዲህ ምድሪቱ ላይ የምትጠራበት ነው ቤተክርስቲያኒቱ። ያ ሙጤ ማርያም ብሎ ይላሉ የገሬ ህዝብ። እና እኛ ምን እናድርግ? እዛው ተነጋገሩ። ተዋህዶ ርትዕትና ኢትዮጵያ ኦርቶዶክስ እዛው ፋይት አድርጉ። አረ እሱ ችግር እኛ እኮ አልተጣላንም። ያው እናንተ ከበዳዎቹ እንጂ እኛ አልተጣላንም። ይሄ ነገር ያ ማለት ሰማዕቱ ቅዱስ ጊዮርጊስ በወንዶቹም ጾታ ስም የሚጠራ ሌላ ሊመጣ ይችላል። እናንተ ቤት ምን የማይሰማ ነገር አለ? ምድሪቱ መሆኗ እኮ ነች የተሸከመቻችሁ። እውነት የያዘ ነገር ያው ፈተና ያጣው። ዞሮ ዞሮ ፍጻሜያችን በተዋህዶ ያድርግልን። በርትዕ ተዋህዶ ሃይማኖት ያጽናን እንጂ ሰዎች ባጠፉት ጥፋት ሃይማኖቲቱን ምንም አትሆንም እና ይህ ይስተካከላል። ቀላል ነገር ነው። እስኪ እንግዲህ መዝገበ ቃል ወይዘሮ ስንዱን ይንገሯትና ምን ማለት ነው? ለምን እላቸዋለሁ። እኔ ራሴ ያላስተካክለውም እርስዎም ቢሆን እኮ አስተካክለው ማየት ይችላሉ። ሰዎች እንደዚህ ስላሉት
አሁን እኔ በብልት ምን ያሉት ነገር አላውቅም፣ ግን ተብሎ ከሆነም አይባልም ነው ተብሎ ማስተማር ይሄ አይባልም። እኔ እየተነገረ እያለ ያስታውሉታል። ምዕራብ ሸዋ ላይ ነው ሄደሽ ጠይቂና እንግዲህ አምቦች በሽመል ወገብሽን ቆርጠውት ይተውሻል ማለት ነው። እዚህ ከኔ ጋር እንደምትከራከሪ አይምሰልሽ። እዛ ብትሄጂ አጭዶ ይጥልሻል። ማንሽ አንቺ በተሽኛን አራሚ ያደረገሽ ብለው ይሉሻል። ምዕራብ ሸዋ ነው የብፁዕ አቡነ ገብርኤል አህጉረ ስብከት ይመስለኛል። ሄደሽ ጠይቂና እሱን ቦታ አይደለም። ለምሳሌ ቋራ ያለውን እኔ ሰማዕቱ ቅዱስ ጊዮርጊስ ቋራ ብዬ ነው የምጠራው እንጂ በርሜል የሚለውን ከፊት አላስቀድምም። ምክንያቱም ከሰማዕቱ ስም የሚበልጥ ነገር የለም። ምናልባት አካባቢውን ለመለየት ከተጠቀሙበት መጨረሻ ላይ ነው የምጠራው። ለምሳሌ እኔ ራሴ ያስተካክላለሁ። ለምን ሰው እስኪያስተካክለው ጠብቃለሁ? አእምሮ ሕሊና ሰጥቶኛል እግዚአብሔር። ሰዎች የበርሜሉን አስተካክላለሁ ብለሽ ስትይ የድስቷ ኪዳነ ምሕረት የሚል አዲስ ይተከልልሻል። ምን ችግር አለው? ያንንም ማስተካከላለሁ። ልጆቼ እንዲያስተካክሉ እነግራለሁ። አጠራር ላይ እኮ ችግር የለውም። ሰዎች እንዲህ ናቸው፣ ይሳሳታሉ። ፍጹም አይደለም። ከብሩኬ ጋር ቀጥሉ። እሱ ነው ነካክቶ ብሩኬ ነው ነካክቶ ሌላ ስያሜ ውስጥ አስገብቶ እኛን ሁሉ እንትን አትበለን፣ አታነካከን። ብሩኬ እኔን በተለይ አታነካከን። እሺ ችግር የለም። ጥያቄ ካለው በሽንቁሩ ገብሬ ማለት በሽንቁሩ ሚካኤል፣ በእስረኛው ሚካኤል፣ በስደተኛው መድኃኔዓለም ምናምን ብቻ እንደዚህ እያልክ እየጠራ ማለት ነው። ትዝታችን አትቀስቅስብን። ኤርሚ እኮ ችግር የለውም። ሽንቁሩ ሚካኤል የተባለበት ለምንድን ነው እየለመንኩት ያለው? ቆይ ወለተ አንቺ ታስታውቂያለሽ። እኔ ወንድሜ ነው እየለመንኩት ያለሁት። እንደ በአብደላው ጊዮርጊስ ይዣለሁ፣ በመሐመዷ ማርያም እንዲህ አይነት ስያሜ አታንሳብን። ብሩኬ ህልቅ ሀሳቡ ላይ ቀጥሉ እያልኩ ነው። ቀጥል። እሺ ኤርሚዬ ይቅርታ ብሩክ፣ የቀደም ክርስቶስ እንትና አይደለም አይሁድ አይደለም ኢትዮጵያዊ ነው ብሎ እኔ በጣም ተሰምቶኝ ነበር። ያው በዚች ላይ ከመውረዷ በፊት ብትመልስልንችን ደግሞ እኔ ውስጤ በጣም ስለተነካ ነው። እና ኤርሚ አንስተህ እንግዲህ ከቻለች እንግዲህ በዚህ ላይ ይቅርታ። ሰላም ድምፅዎትን አልሰማሁም እና ህፃናት ነበር ምንድነው የጠየቁኝ? አለው ኔትወርክ ይዞኝ እንዳይሆን እንኪማ ኤርሚዬ ነው። ኤርሚ የሆነ ርዕስ ቅድም አንስቶ ነበር እና ክርስቶስ አይሁድ አይደለም ጭራሽ ኢትዮጵያዊ ነው ብለው እነሱ ያምናሉ። በጣም አዝኜ በቃ ተሰምቶኝ ነው። እና እውነት መልስ ካላችሁ ብትመልሱልን ደስ ይለናል። ለምን ያዝናሉ እንዴ? እስራኤላውያን ነው ሲባል እኛ ያዝነናል እንዴ? በየዋህነት እኮ አዎ ብለን እሰይ ብለን ምንም እኮ አያሳዝንም። እኛ ሲያዳም ዘር አይደለም? ለምን ያሳዝናል? ይህ ነው ግን የኢትዮጵያ የአጣዬ ልጅ የተባለው ትክ ነው ወለተ ጽረት? አይ የውሎት ጌታ መድኃኔዓለም እንግዲህ የዳዊት ዘር ነው። ዳዊት እና ሰለሞን ደግሞ ኢትዮጵያውያን ናቸው። ንግስናቸው የነበረው በኢትዮጵያ ነው። ስለዚህ ኢትዮጵያውያን ናቸው። ነበር የነገሱት በጊዮን ወንዝ ካህኑ ሳዶቅ ነው። አዎ ስለዚህ ጊዮን ያለው ደግሞ ኢትዮጵያ ነው እንጂ አጣዬ ተብሎ አይወራም። ወይ ደግሞ ናዝሬት ወይ ጎንደርም አይባልም። በቃ ኢትዮጵያ ካለ ኢትዮጵያ ነው። ስለዚህ የዳዊት ዘር ማለት ጊዮን ወንዝ የተባለው አባይ ነው አይደለ? እና ሌላ ጊዮን አለ እንዴ? አይ እንደ ድንገት ሌላ ካለ ብዬ ነው። ያ አባይ ነው። ስለዚህ ሰለሞንና ንጉስ ዳዊትና ንጉስ ሰለሞን እዚህ አባይ ላይ ጎጃም ነው የተቀቡት ማለት ነው። ንግስና የነገሱት አይ ጎጃም አይደለም ጊዮን ነው። ጊዮን ደግሞ ጎጃምን ይከባል አይደለም የሚለው ኢትዮጵያን ነው የሚከባው። ስለዚህ የነገሱት በኢትዮጵያ ነው። የኢትዮጵያም ህዝብ አካባቢ ነው የነገሱት። በጊዮን ነው የተቀባው። ካህኑ ሳዶቅ የቀባው ጊዮን ነው። ንግስናቸው ቤተመንግስቱ የነበረው ነው። ቤተመንግስቱም እንግዲህ ከተቀባ አሁን ላይኖር ይችላል። አሁን ፈርሶ ሊሆን ወይ ተሰውሮም ሊሆን ይችላል። አሁን ላይ ኢትዮጵያ ነው ኢትዮጵያ ነው። ጂኦግራፊው በእኛ ኢትዮጵያ ተብላ የምትባለው ሀገር ውስጥ ነው ያለው። ቦታው አይታወቅም።
አዎ መቼስ አሁን አንድ ንጉስ በጊዮን በኢትዮጵያ ከተቀባ ለእስራኤል ለዱባይ ንጉስ ሊሆን አይችልም። ያው ለሀገሩ ነው አይደል የሚነግሰው? የሚቀባውም ሀገሩ ነው፣ የሚነግሰውም ለሀገሩ። በደንብ አድርገሽ ሰፋ አድርገሽ ንገርበት። ይሄ ታሪክ ሲነገረው አላምን ብሎ ያለ ኢትዮጵያዊ ትውልድ በደንብ ነው መስማት ያለበት። በደንብ ዘርዘር አድርገሽ ንገሪው። ስለዚህ ጂኦግራፊው ቦታው አሁን እዚህ ቦታ ተብሎ ባይባልም ግን የአሁኗ ኢትዮጵያ ተብላ በምትባል ቦታ ውስጥ ነው ንጉስ ሰለሞንና ንጉስ ዳዊት የነገሱት አይደል? አዎ እንዴ በብዙ እኮ ማስረጃ ለመጽሐፈ ነገስት ላይ ማየት ይችላሉ። አንዴ ሰላም ምንድነው? ፓራስታሞል እና ውሃ ነገር ያዢ ልብሽን የሚችል ነገር ማለት ነው። ሚዩት አድርገሽ ለማንኛውም ፓራስታሞል ኪኒን ያዢ ራስሽን ካመመሽ፣ ውሃም ያዢ ባጠገብሽ፣ ሰዎችም ካሉ ደገፍ ገፍ ያርጉሽ እና በደንብ ስሚ። ከዚህ በኋላ ንጉስ ሰለሞንና ንጉስ ዳዊት እስራኤላዊ ነው ብሎ የሚል ሰው ካለ ከኔ ጋር ደም ነው የሚቃባው። እኔ ዛሬ አዲስ ታሪክ አግኝቻለሁ። እየሰማው ነው። ማንም ማይክ እንዳይከፍት እንዳትረብሹ። እህታችን ቀጥይ፣ በደንብ አበራሪለት ለዚህ ህዝብ። መልካም እሺ። እንግዲህ የዳዊት ንጉስ ዳዊት ኢትዮጵያዊ ለመሆኑ እንደው በሎጂክ እንኳ ብንሄድ እኮ አንድ እስራኤላውያን በገና እኮ የሚደረድር የለም። በገናው ራሱ ያለው ኢትዮጵያውያን ጋር አይደል እንዴ? መጽሐፈ ነገስት ቀዳማይ ምዕራፍ 1 ቁጥር 38 ላይ እስኪ ያንብቡልን ብሩክ ወንድሜ። ህፃናት ስላሉ እኔ ማንበብ ስለማልችል ብሩክ ቶሎ ክፈትና አንተ እውነት ሲወጣ ብዙ ጊዜ በጣም የምትደበቀው ነገር አለ። ፈጣን እናውጣና አንብብ። ቁጥር 38 ብሩኬ እኔ በቃ ልወጣ ነው። እሺ ብሩኬ፣ ዳኒ፣ ኤርሚ ነው ለማለት ነው። ለሰላም ነው ይሄ አለቀለት ማለት ነው። አሁን ጥቁር ነው ብላ ያለችው ጡርዬ፣ እኔም በዚህ የአካባቢ ትንሽ ምስማማ ይመስለኛል። ምክንያቱም አሁን የጡርዬ ፎቶ አይደለም ጥቁር ነው ይሄኛው። ኤርሚ እውነት እግዚአብሔር ሰዓት ደርሶብኛል። ይቅርታሽ በቃ እንግዲህ እያዳመጥኩት ነው። አታቋርጣት። እሷ እንትን ልንል ነው። ቴንክ ዩ። ማታ ነኝ። ያ 38 እሺ። እና ምን ቤተ እስራኤላውያንም ትክክለኛ እስራኤላውያን ናቸው እኮ ለምን ይናገሩት እኮ ትክክለኛ እስራኤላውያን ስላልሆኑ ነው።
ወሰዱት። ካህኑም ሳዶቅ በድንኳኑ የዘይቱን ቀንድ ወስዶ ሰለሞንን ቀባ፣ መለከትም ነፋ። ሕዝቡም ሁሉ ሰለሞን 1000 ዓመት ይንገስ አሉ ይላል። እንግዲህ ይሄ ታሪክ በጊዮን እንደሄደ በጊዮን አካባቢ ሌላ ሀገር ጊዮን አለ። ንጉስ ዳዊትና ንጉስ ሰለሞንን ፒዮር ኢትዮጵያውያን ናቸው ማለት እንችላለን አይደል? አዎ ኢትዮጵያዊ ናቸው። ከየትኛው ብሔር ነው ያገኙት? ከኦሮሞ፣ ከአማራ፣ ከትግሬ? አይ ሲባል እኮ ብሔር እግዚአብሔር አያውቅም። እግዚአብሔር የሚያውቀው ኢትዮጵያን ነው። እኔም የማውቀው ኢትዮጵያዊ ነው። እኔም ኢትዮጵያዊ ነኝ። ንጉስ ዳዊትም ኢትዮጵያዊ ነው። ስለዚህ የዳዊት ዘር ደግሞ ጌታ መድኃኔዓለም ኢትዮጵያዊ ነው የሚለውን በዚህ ማስረገጥ እችላለሁ ማለት ነው። ኢየሱስ ከነገደ ይሁዳ ነው የተወለደው ብሎ ይላል አይደል መጽሐፍ ቅዱስ? አዎ እውነተኛ ይሁዳውያን እኮ እኛ ነን እንጂ አሁን ጸሎት ላይ ራሱ አይሁድ ይክዱታል የሚለውን አህዛብ ይክዱታል ብዬ ነው እኔ የማነበው። ዞሮ ዞሮ እሱን ብዙ ነገር አለው። ግን የመጽሐፍ ቅዱሱን እንየውና እስቲ ምን ይመስላል እዚህ ላይ ያነበብኩት። እስቲ ኤርሚያስ እርሶ ይንገሩኝ። አሁን ያነበብኩትን ክፍል ብዙ ጥያቄ እኔ ለብዙ ዘመናት የቆየ መልስ ነው እየተመለሰልኝ ያለው። ስለዚህ ምንድነው እየተባለ ያለው? አብርሃምስ ምንድነው ዘሩ? ኢትዮጵያዊ ነው አይ ቲንክ ይመስለኛል። መልከጼዴቅ ኢትዮጵያዊ እንደሆነ ሲነገር ስለሰማ አብርሃም ኢትዮጵያዊ ነው አይደል? አሁን ደግሞ ስለ አብርሃም ቀጣይ ርዕስ ይሁንና መጀመሪያ ስለ ንጉስ ዳዊት ብንጨርስ አይሻልም? ያው ንጉስ ዳዊት የአብርሃም ልጅ አይደለ? ወደኋላ ዘሩን ስንሄድ አዎ እሱማ ሁሉም የአዳም ዘር ነው። ግን ስለ እኔ የአዳም ዘርማ ሰው በሙሉ የአዳም ዘር ነው። እኔ ጥያቄ እነኛ አሁን መካከለኛው ምስራቅ ያሉት እስራኤላውያን ከየት ነው ዝርያቸው? አዎ አሁን እነሱን ነው እነሱ እስራኤላውያንና መጽሐፍ ቅዱስ ውስጥ ያለችው እስራኤልና እነሱ አንድ አይደሉም። መልክዓ ምድሩ ራሱ የሚመሳሰለው ከኢትዮጵያውያን ጋር ነው። የመጽሐፍ ቅዱሱ ታሪክና የኛ መልክዓ ምድር አንድ አይነት ነው። ስለዚህ እስራኤላውያን እነኝህ ታዲያ አሁን ያሉት እስራኤላውያን ከየት ነው የመጡት? እነሱማ ምዕራባውያን ያስቀምጡልን ናቸው እንጂ ኢትዮጵያውያን ቤተ እስራኤል ሲጀመር ቤተ እስራኤልና አሁን ያሉት እስራኤላውያን ለምንድነው በቀለም በዲኤንኤ የማይመሳሰሉት? ለምንድነው አንድ አይነት ከሆኑ? ስለዚህ ምንድነው አሁን እነዚህ ቤተ እስራኤላውያኖቹ ምንድናቸው? እነኛ ደግሞ ነጮቹ ከአውሮፓ ከተለያየ ሀገር የገቡት ምንድናቸው? አሁን እስራኤል ብላ ሀገር መስረታ ወታደር ይዛ ያለችዋች ሀገር ከየት ነው ምንጯ? ማለት እውነተኛ እስራኤላውያን አይደሉም? አዎ እነሱ እውነተኛ እስራኤላውያን አይደሉም። ቤተ እስራኤል ግን እስራኤላውያን ናቸው። የንጉስ ዳዊት ዘሮች አይደሉም ማለት ነው? እነሱ አይደሉም። እኛና ቤተ እስራኤል ግን የንጉስ ዳዊት ዘሮች ነን፣ እርስዎንም ጭምር ማለት ነው። ደግሞ እንዳይገነጠሉ እዚህ ላይ እኛ የምትለው ማን ናቸው? እናንተ ማለት እስኪ አብራሪልን። እኛ ኢትዮጵያውያን፣ እርስዎን ጭምር ኢትዮጵያውያን። እኔ እኮ ነገሩ አረማመዴ ልክ እንደ ዳዊት ነው። ዳዊት ነው መስለው። በእርግጥ ብዙ ጊዜ ሰዎችም ይነግሩኝ ነበረ፣ አንተ ልጅ እርምጃ እንደ ዳዊት ነው እያሉ ይነግሩኝ ነበር። ኧረ ተው ኤርምዬ፣ ቀለዱ ነው። አረማመድ ልክ ንጉስ ዳዊት ነበር እና ያንን ሊያረጋግጥ ይህ መጽሐፍ ክፍል ግን እንዴት አዩት እርስዎ? ይንገሩን እንጂ እና ያለን አቤት። ሰላም ቅዱሳን፣ እኔ በጣም ምቹ ቦታ ስላልሆንኩኝ አንድ ጥያቄ ብቻ ጠይቄ ለመውጣት ነው ከተፈቀደልኝ። እሺ። ያው እህታችን እንደምትለው ንጉሥ ሰለሞንም ዳዊትም ያው በኢትዮጵያ ክልል ነው የነበሩ፣ በኢትዮጵያ አካባቢ ነው ንግሳቸው የነበረ እና ያው እነሱ በዛ ከሆነ የነገሱት ቤተ መቅደሱም ዛሬ ምንም ቢጠፋም እንኳ በዛ አካባቢ እንደሰሩት ነው። እንደዛ ከሆነ ዋናው ጥያቄ አሁን በዓለም ያሉ ሕዝብ ሁሉ ወይም ደግሞ ኢትዮጵያውያን ወደ ኢየሩሳሌም ይመጣሉ። በየዓመቱ ቢያንስ በየዓመቱ ይመጣሉ።
አምነውበት ነው ወይ ዝም ብሎ ሳያምኑበት ነው? ይህንን ጥያቄ ብቻ እንድትመልስልኝ እፈልጋለሁ። ተባረኩ። የማይጠይቅ ጥያቄ ነው የጠየቀው። ምን አሁን ይህንን ለምንድን ነው ኢየሩሳሌም ይሄዳሉ ብለህ ሌላ ኢየሩሳሌም የኛ ነበረች አይደል? ወለተ ሰንበት የኢትዮጵያ ግዛት ነበረች አይደል? ወለተ ሰንበት አቤት። አይሽ የጠየቀውን ጥያቄ አካሄዱን ምን ሊል ነው? ወደ ኢየሩሳሌም ሰምተሽዋል? ጥያቄውን ቀላል ነው። እሱማ ቢዝነስ እኮ ነው ወንድሜ። መቼ ያምኑበታል ታሪኩን? እስራኤላውያን አምነውበት ነው። ቢዝነስ እኮ ነው እሱ እንጂ ተወለደ ተጠመቀ የሚለውን ሳይቀበሉበት ታሪኩን። እንደውም እኮ አንዳንድ ቦታ ላይ ሁለት የሚሆንበት አለ። ፊሊስጤማውያንና እነሱ የሚጣሉበት። አሁን የወላዲት አምላክ የተወለደችበትን ቦታ እዛ ከጎበኙት ሰዎች አንዱም እኔ ስለሆንኩ የሚጣሉበት ስፍራ አለ። እዚህ ነው የተወለደችው ይላሉ። ስለመወለድ አይደለም፣ ስለመወለድ ሳይሆን ኢየሩሳሌም ይመጣሉ ኢትዮጵያውያኑ። የሚመጡት ምን ሊያረጉ ነው እያለ ነው። ኢየሩሳሌም እሱ በየዋህነት ነው፣ እንደ እምነታቸው ይሆንላቸው። ለምን ሄዱ እኮ ሳይሆን እውነቱ ይሄ ነው ነው የኔ ምስክርነት። እኔ የምመሰክረው ይሄ ነው እውነቱ ነው እንጂ እንደሚሄዱ አንቺ ሄደሽ ነበር እንዴ? ምን ልታደርጊ ሄድሽ? እኔማ እዛ ጋር እውነተኛ ታሪክ ያለ መስሎኝ ነዋ። ግን ውሸት ነው አይደል? ፌክ ነው አይደል? አይ ያኔማ አምኜ እኮ እንደሌላው ሰው ተሳልሜ መጣሁ። አሁን ላይ ግን ስመረምር መጽሐፍ ቅዱስ ሳነብ መልክዓ ምድሩና ታሪኩ ምንም አይገናኝም። ለቢዝነስ የተሰራ የተፈጠረ ነገር ነው እና ሰዎቹ ራሱ ጌታችን የት የተጠመቀው? ጊዮን። እሱማ ጊዮን ነው፣ ግን ያው እሱ የመልእክት ስለሆነ ማስረጃ የሚኖረውም ሌላ ቦታ ከመጽሐፍ ቅዱስ ስለሆነ ውጪ ስለሆነ ይቅርብንና እስቲ ስለዚህ እንሂድበት። ስለ ዮሐንስ ዮርዳኖስ ነው ያጠመቀው የሚባለው ለንግድ ተብሎ የተጻፈ ነው እያልሽን ነው? ኢየሱስ ጊዮን ከተጠመቀ ዮርዳኖስ ነው የተባለው ውሸት ነው ማለት ነው? አዎ፣ ጌታ መድኃኒዓለም የተጠመቀው በፈለገ ጊዮን ነው። እኔ ከዚህ ህዝብ ጋር ተቆጥረን ነው 120 ሚሊዮን ገብተናል ብለን የምንለው ኢትዮጵያውያን ወገኖች። ጌታን አልቻልኩም፣ ይቅርታ አቋረጥኳቸውና እህትነት ችየዋለሁ እስከ ዋጥ ያረኩት ነውና አንድ ጥያቄ እንትን ልበልሽ። ጊዮን የሚባል ሌላ ቦታ ካገኘን አንቺ አሁን ንስሐ ገብተሽ ጌታን ትቀበያለሽ? የለም ሚዩት አድርጊ። ሰላም የት ነው የምትነካኪ? ረፊ ጫወታው ደርቷል። ጭጭ ብላችሁ ስሙ። ጊዮን ሌላ ቦታ የትም የለም። ያለው አንድ አባይ ነው። አባይ ነው። ኢየሱስም አባይ ላይ የተጠመቀው፣ ሰለሞንም አባይ ነው የነገሰው፣ ዳዊትም አባይ ነው የነገሰው። አባይ ማለት የቀድሞ ጊዮን ማለት ስለሆነ ማለት ነው። የመጽሐፈ ነገሥት ቀዳማዊ ክፍሉ ይህን ክፍል እንዴት አያችሁት ታዲያ? እንዴት ነው እርስዎ የሚያዩት? የንጉሥ ሰለሞን የተቀባ በበቅሎ ጭኖ መቼም ከእስራኤል እዚህ ድረስ በበቅሎ ኢትዮጵያ ድረስ አይመጣም እና ያው አሳስተውን ነው ማለት እነሱ በዚያ ዘመን የጻፉት ጸሐፊዎቹ አይሁዳውያን ስለሆኑ አይሁዳውያኑ በአንቺ አነጋገር ቀደም አሳስተውናል አይደለም። አሁን አሳስተውናል፣ ተሳስተናል ብለው እኮ ከልቦት እያመኑ አይደለም። እኔ ላይ ከማሾፍ በፊት ይሄ ክፍል እሺ ምን እያለ ነው? ማሾፍ ሳይሆን እሺ፣ በዚያ ዘመን የነበሩት እስራኤላውያን ታሪኩን በትክክለኛ የጻፉት ነው ብለሽ የምታምኘው አንቺ እኮ። አሁን ይሄ መጽሐፈ ነገሥት ቀዳማዊ ምንድን ነው የሚጠቁመን ነው እኮ። አሁን እኮ እኛ የሰጠን ጥቆማ